እናስተለን ተመልካቾቻችን ይህ ቤት ለምቦሳ የተሰኘው ፕሮግራማችን ነው። በዛሬው ፕሮግራማችን ይዘንላችሁ የቀረብነው ትውልደ ኢትዮጵያዊ የሆነው አሜሪካዊ ኢንጂነር ማይክል ያደታ ነው። ከሱ ጋር ቆይታ የምናደርግ ይሆናል። ማይክል በቅርብ ጊዜ በአዲስ አበባ ለየት ያለ የሙያ ማሰልጠኛ ትምህርት ቤት በመጀመር ላይ ነው የሚገኘው። እሱን በተመለከተ እናወራለን። ግን ደግሞ ጥቂት ስለራሱ የሚነግረን ነገር ይኖራል። ከኛ ጋር ቆይታ አድርጉ። እኔ ሚካኤል ያደታ ነው የሚባለው። የሚኖረው ሲልቨር ስፕሪንግ ሜሪላንድ ነው። ሲልቨር ስፕሪንግ ሜሪላንድ ብዙ ኢትዮጵያውያን የሚኖሩበት ምክንያት የቅድስት ማርያም ከተማ ነች በማለት ነው። ሜሪላንድ is supposed to be Mary and land እና ጀነራሊ ያ ከተማ ምን ነበረ? የሪፐብሊካን ፓርቲ ሲቲ ነበረ። የተቆረቆረው እንደዛ ነው። of course fact check ማድረግ ይቻላል። the city of Silver Spring actually is founded by the Republican Party እኔ እዚህ ጋር ስለ ሪፐብሊካን እና ስለ ዴሞክራቶች ማውራት ብዙም ባይጠቅመን ለወዳጆቻችን because በብዛትም አፍሪካም ስላሉ it's very wherever part of community we live in we have to be part of the system. So the idea of me working in Zambia was born. Because Zambia embassy construction ነበረ 2011 ላይ 2012 ላይ ኢንቴሪየሩን እየጨረሱ ነበረ። Zambia ምናልባት South Africa, Central Africa. ከዛ I got subcontracting work with them. እኔ ሀሳቤ አሜሪካን ሀገር $50 an hour or $25 an hour አላሰብኩም. So what did I decide? I said, you know what? I'm going to $50 yeah በሰዓት ብዙ ብር $50 an hour. So አላረካም አልበቃም ወደ አፍሪካ የመጣው በጣም ሶፊያ because ወይስ ማንነትን ከመውደድ የተነሳ ነው? Okay, to be honest with you እኔ ለራሴ መኖር አንዳንዴ ይከብዳል because ጓደኛዬ girlfriend ራሱ ጥላኝ ሄደችው። ምን አለች? ይቅርታ አድርግልኝ I have to tell you ዝንጀሮ መጀመሪያን ምን አለች? something አለች እና ነጭ ናት። አዎ ነጭ ናት exactly እና ብዙ ጊዜ ዝንጀሮ ምን አለች? ዝንጀሮ መጀመሪያ የመቀመጫ አይና አለች እና የራስህ ነው መስራት ያለብህ እንጂ የእንትን አስፈልግም። ለምንድን ነው ሰው የሚረዳው? ሲጀምር እኛ የረሃብ ሀገር ሰዎች ነው ይሉናል። ስቀጥል ደግሞ አንድ ኢትዮጵያዊ በሚያሳዝን ሁኔታ ዳውን ስል ምን ማለት ነው አልኩኝ። እውነት እነሱን መታዘብ ፈልጌ አይደለም። አይኖ ሲጨነቅ ነው ሰው ባንዲራ ይዞ እንደዚህ የሚለው ማድረግ የምንችለው ያልኩት። ከተመረጥንና ኮንግረስ ወር ሰነት ከሆን እኛው ራሳችን ሰነተሮችን አስቀምጠን ሰነተሮች አስቀምጠሽ ስለ ከለነው ምንድነው የምትፈልጉ? ከዛ ሰነተሪ ሰዎች በተመለከተ ፋይት የሚያደርጉልህ ሰዎች እዛ ጋር እንዲኖሩ እሱ ነው ያልገባኝ ነገር ላይ ካነሳው ነገር በጠይቅህ ያሰብኩ ነበር ካነሳው ለሜሪላንድ ሴኔተር እንግዲህ ከንቲባ ነው ኮንግረስ ነው ፓርላማ አባል የተወዳደርከው ባለፈው ፓርላማ አባል yes የፓርላማ አባል yes Maryland yes Maryland federal state yeah እዛ ተወዳድረን ነበር yes እና አንድ ፈረንጅና አንተ ነበረች ሁለታችን yes ያው ታስታውሳለህ በእኔ ሶሻል ሚዲያ ሁሉ ባካችሁ ሜሪላንድ ያላችሁ ቨርጂኒያ ዲኤምቪ ያላችሁ አበሾች በሙሉ እግዚአብሔር ይባርክሽ ወንድማችንን ሚካኤል ያደታን ምረጡት ይግባና እዛ ሲስተም ውስጥ የሚስተካከሉ ነገሮችን ያስተካክልኛል እያልኩኝ እየተናገርኩ ነበረ። I don't think ብዙም ሰው አንደርስታንድ ያደርግም አይመስለኝም። just of course አንዳንድ ሰው እግዚአብሔር ከሩቅም ከቅርብም ያዘጋጅና ያሳያቸዋል። እንደነገርኩሽ እኔ መንግስት ፓርላማ ውስጥ ከገባው ደሞዜም ትንሽ ይሆናል፣ ስራዬም ይገደባል። በፖሊስና ምንድነው ሲክሬት ሰርቪስ ነው ታጅቤ የሚሄደው። ጊዜም አልኖረኝም። ኢትዮጵያ ለመምጣት ራሱ እንደገና መንግስትና መንግስት ተጻጽፎ ነው እንደዛሬም ላልመጣ እችላለሁ። ግን የሚያሳዝነው ከ1907 ጀምሮ ኢትዮጵያ ከአሜሪካ ጋር ጥሩ ግንኙነት ያላት ሀገር ነች። ኢትዮጵያን በጣም በጥሩ ሁኔታ ግንኙነት አድርጎ የሄዱት እነ ማጀስቲ ኪንግ ኃይለ ሥላሴ ናቸው። ይሄ ደግሞ ያየሁት ኦክላሆማ ዩኒቨርሲቲ ውስጥ ነው። ኦክላሆማ ዩኒቨርሲቲ ውስጥ 1953 maybe I'll check that እዛ ውስጥ ማጀስቲ ኪንግ ኃይለ ሥላሴ ኦክላሆማ ስቴት ዩኒቨርሲቲ ውስጥ ሃርማያ ዩኒቨርሲቲ ስጦታ እንደተሰጣቸውና በዛ ዘመን ይሄ ሰው አልኩ ለኢትዮጵያ ገጠር ውስጥ ሃርማያ የዛሬ 100 ምናምን ዓመት አስቢ
የሀረማያ ዩኒቨርሲቲ የግብርና ስሩልኝ ብሎ አሜሪካ መጥቶ ይዞ መመለሱ ጭንቅላቴ ውስጥ ይሄን እኮ ኢትዮጵያዊ ነኝ አይገርም? ግን 100 ዓመት ሆኖታል ይሄ ሰው ቱዴይ ማለት ነው። የዛሬ ሰው ራሱ ይሄን ብሎ የሚጠይቅ አይመስለኝም። ይሄ ሰው የትውልድ ሰፈሬ ሀረማያ ዩኒቨርሲቲ ክፈቱልኝ የእርሻ ትምህርት ቤት ሲባል አሜሪካኖች ሄዶ ዩኒቨርሲቲውን እንደከፈቱ አየው። ይሄ የሚገርም ነው ማለት ነው። ሱፐርናቹራል ነው። ዩኒቨርሲቲውን አይቻላቅም ምን እንደሚሰራ ባላቅም ኦንላይን ሳየው ኢስ አግሪካልቸር ቤስት ስኩል ነው ዛሬ የእርሻ ትምህርት ቤት እና እያንዳንዳችን የኢትዮጵያ 100 ዓመት ግንኙነት እስካለን ድረስ ለምንድነው አንድ ኢትዮጵያዊ ለኢትዮጵያ ሀገሩ አሜሪካ ላለው ኢትዮጵያዊ ዜጋ የማይሆነው? በሌላ በኩል የህግ መጣስ የአሜሪካን ፖሊሶች አበሾች ላይ እንትን መብዛት ምንድነው የሚባለው they exercise more than their right ማለት ነው። because አሁን ለምሳሌ አንቺ የሆነ ጥፋት ካጠፋው አሜሪካ ውስጥ ፊፍዝ አሜንድመንት ካልኩኝ ፖሊስ አይነካኝም፣ አልናገርም፣ ምንም አያደርጉኝም። እንደዚህ ማለት እንኳን አይችልም የኛ ህዝብ። I declare faith ካልሽ I'm not going to talk to you, you're not going to touch me። እንደዚህ አገር በጉልበት ምናምን የለም እንደምታውቂው። I declare faith አሁን የኛ ህዝብ ብዙዎቹ ተጎድተዋል። ለምሳሌ በመኪና ተገጭተው የሚሞቱ አሉ፣ ኮምፐንሴሽን ያስፈልጋቸዋል። ባልና ሚስት በውሸት ተጣልተውም ራሳቸውን የሚጠፉ ሰምታችሁ ይሆናል አንዳንድ ጊዜ። ስለዚህ መንግስት ውስጥ የራሳችን ሰው ያስፈልገናል፣ ቀበሌ ውስጥ ሰው ያስፈልገናል። አሜሪካ ውስጥ ዲስትሪክት ነው የሚባለው ቀበሌ። እኔ ከዲስትሪክት 8 ነኝ፣ ቀበሌ 08 ማለት ነው። ፌደራል ካውንቲስ የሚባሉ አሉ። እዚህ ላይ አብረን እንስራ፣ ሀገራችንን እንጠቅማለን፣ ለሚወለዱ ልጆችም ምሳሌ እንሆናለን በማለት እዚህ ውስጥ ገባው። በኋላ ላይ እንዳልሽው ፖለቲካው በጣም የኔ ወደ እንደምታስቢው ኢትዮጵያዊ ኮንሰርቫቲቭ ነው ሲጀምር። አንቺ ኮንሰርቫቲቭ ነሽ meaning you don't believe in anything like እነኚህ ዴሞክራት የሚባሉ ሰዎች የሚያቅዱትን እኛ ሙስሊምም ክርስቲያንም አያምንም to be honest with you because ለምሳሌ የኦፖዚት ሴክስ ሜሪጅን አይቀበልም። አንድ ሰው ምንድነው አንድ አይነት ጾታ ሰው አይጋባም፣ ልጆችን አቦርሽን አያስደርግም፣ ከወድ ውስጥ አያስወጣም፣ አገርን ያከብራል። ልጅ አባትን እንዲያከብር ነው የሚመከረው በሪፐብሊካን ፓርቲ ውስጥ። በዴሞክራት ፓርቲ ውስጥ ደግሞ ልጅ የመንግስት ነው የምለው። ልጅ ወልደሽ መንግስት ትምህርት ቤት ውስጥ ስለሚያውላቸው በባስም ይዞ ይሄዳል፣ ይመጣቸዋል። ከዛ ማታ ህጉ ምን ይላል? እናትሽ ትናንትና ምን አለችሽ? አባትሽ ተቆጣ ምናምን አይነት ኢንተርቪው ያላቸው ህጻናቶች አንድ ሳምንት ነው የተማሩት። ያኔ ህጉ እንደወጣ የዴሞክራት ፓርቲ ህጻናት ልጆችን ጾታቸውን የመቀየር መብት የተጸደቀበት ጊዜ ነበረና ይምረጡ ጾታቸውን ተብሎ ልክ እኔ ስገባ ያ ነገር ጸደቀና ነፍሴ ተጨነቀች። በቃ እንቅልፍ ሁሉ እምቢ አለኝ። ከዛ ልጆቼ ሄደው ትምህርት ቤት በሳምንት ውስጥ እየመጡ የሚነግሩኝ ገና በአንድ ሳምንት ውስጥ ምንድነው ጾታ ምንድነው የምትመርጡት አሉን አሉ ልጆቼ ሲነግሩኝ ወንድ he she or they ነው ፈልጉት pronouns they are you kidding me? Take my babies and go to Africa. Oh my god. አስበው ከኢትዮጵያ ለመጣች ሴት እናት እንዴት እንግጥግጣለች አላሳደገ እንዴ ነገር መስማት አስበው እንግዲህ no we fought that no way ልጆቼ ማዘ ያማሩ እና አስተማሪዎቻቸው ራሱ አሉ ልጆቼ ሲነግሩኝ ሲያስተዋውቁ ጾታቸውን ሲያስተዋውቁ ሴት እንደሆነች እኮ ልብስ ቀሚስ ለብሳለች ምን ለብሳለችና ሴት ነኝ ትለናለች እና ምን ማለት ነው ሴት እንደሆነች እኮ ያየናት ነው በምርጫዋ ስለሆነ ነው it's true ከፈለኩ ወንድ ነኝ ማለት ስለምትችል oh my god it's አይ ይሄ የብደታ ለሙስጥ ልጆቼ የብደታ ላስተምርብኝ I know ተመልሼ በጣም no I tell you የእናንተ ፓርቲ ያንን የሚቃወም ነው oh my god yeah I completely support Trump it's true ምን ነገር ቢያጠፋ በእውነት ትራምፕ ትክክል ነው ምክንያቱም ከነጥፋቱ በእውነት ከነጥፋቱ ነው ሰፖርት ማለት አሁን ፎሬነርስ ላይ ያወጣ ያለው ህግ ያሳዝናል በጣም ያሳዝናል ደስ አይለንም of course ያንደ ግን ከዚህ ምንድነው የሚባለው ከሪፐብሊካን ዴሞክራቲክ ፓርቲ አይዲያ ልታወዳድረው ማትችልም በጣም ዲሞኒክ ነው ልጆችህን አሜሪካን ሀገር እያበላህ እያጠጣህ ምግብ እየመገብክ ግን
ስልናቸውን ተሰርቀው የሚመጡ ከሆነ ኖርኩኝ ብለህ ልታስብ አትችልም። ስለዚህ ዋው የእናንተ ሪፐብሊካን ፓርቲ እግዚአብሔርን ቃል በመፍራት በዲሲፕሊን ልጆች ማደግ አለባቸው ብሎ በጠንካራ አቋም ያለው ፓርቲ ስለሆነ በጣም በዚህ ሰፖርት አደረጋለሁ። ደስ ይለኛል። በዚህ ግን ደግሞ አሁን ቪዛ አሁን የተከለከለ እንግዲህ ከዚህ በኋላ በቪዛ የመሄድ እድል ግሪን ካርድም ሲቲዝንሺፕ የማግኘት እድሎች በጣም እየጠበቁ ይመጣሉ እየተባለ ያለው እና እዚህ ላይ ወደፊት በምን መልኩ ነው ሰው አሜሪካን ሀገር መሄድ የሚፈልግ ሰው ሊሄድ የሚችልበት እድል አለው? በዚህ ዩቲዩብ ላይም በፌስቡክም በጣም የሚገርም ስራ ነው እና ይሄ ምንድነው የምትናገሪው ነገር ስፔሻሊ ስለ ልጆቹ እኔም እያወራው ነበረ ስንዋጋለት የነበረ ነው። አንድ ሰው ልጆችሽን ወሰደብሽ ማለት በቃ ሀብትሽ ልጆችሽ ነው። ቢካዝ ገንዘብ ይጠፋል፣ ግን ለዘላለም የሚኖሩ ደምሽ የሆኑ ስጋዎችሽ ልጆችሽ ናቸው። ይሄን የአሜሪካ ዴሞክራቲክ ፓርቲ ልጆች ያንቺ አይደሉም ነው ምለው። ልጆች ምግብ ስለሚሰጧቸው ወይ በአሳርጎ ስለሚወስዷቸው አባትና እናትን ነጥለው ልጆች የኛ ነው ምሉት። እኔ እነኚህ ሰዎች ልጆችም አሏቸው። ለምሳሌ ከኔ ጋር የተወዳደረ ሰውዬ ጄሚ ራስኪን ይባላል። ልጆች አሉት፣ አንድ ሴትና አንድ ወንድ አለው። በዚህ አይነት አይምሮ ነው ልጁን ያሳደገው። በሚያሳዝን ሁኔታ ግን ልጁ በ25 ዓመቱ ከሃርቫርድ ዩኒቨርሲቲ ጨርሶ እኔን አሸንፎ በሁለተኛ ቀን በሽጉጥ ራሱን አጠፋ። ኦኬ ምንድነው የጄሚ ራስኪን ልጅ አባቱ ልጄ እንደፈለገ ይደግ፣ ከፈለገ ራሱን ያጥፋ፣ ከፈለገ አለ ማለት አልችልም። ግን እንደዚህ አይነት ልጄ እኔ አስተምር ያለው ሃርቫርድ እኔ ማስበው ያ መልካሙ ልጅ አይ ኖ ሂም በጣም ወጣት ቆንጆ ረጅም ልጅ ከሃርቫርድ ዩኒቨርሲቲ መጥቶ የኛ ቀበሌ ውስጥ ራሱን በሽጉጥ ማጥፋት ማለት እሱ አባት በህይወት እያለ ምን አይነት ኮንግረስማን ነው ይሄ? ምን አይነት ለሀበሻ ሲሆናል ይሄ? ምን አይነት ለዓለም ህዝብ ሊሆን ይችላል? እኔ ጥያቄ የሚሆንብኝ ወይ በምናምነው እምነት ውስጥ ተጠልለን ነው አባቶቻችንን በርግጥ ለኔ መጽሐፍ ቅዱስ ነው አባትና እናትን አክብር ለዘላለም ትኖራለህ ረጅም እድሜ ትኖራለህ 10ቱ ትእዛዝ ማለት ነው። ይሄ ነገር አባቶቻችን እናቶቻችንን ማክበር የሚመጣው ከዛ ነውና ልጆችሽን አንቺ ይዘሽ እዚህ መምጣትሽ ትልቅ ስራ ነው የሰራሽው። በጣም ቢካዝ እንዳልኩሽ ቀሪን ህይወትሽ ልጆችሽ ናቸው። ይሄን አይምሮ ይዞ የሚሄዱ ቢሆን ኖሮ አንደኛ አዲስ አይደንቲቲ ነው የተሰጣቸው። አባትና እናታቸው ረስተው የእግዚአብሔር ቃልንም ረስተው ለመንግስትም አይሆኑም ለራሳቸውም አይሆኑም። ዓለማዊ እውቀት ስራ ሊያገኙ ይችላሉ። ከዛ ግን ጤናቸውን ከተወሰደባቸው እኔ ምድር ይሄ በተቃራኒ ጾታ መካከል ይሄ ሆሞሴክሹዋሊዝም ተመሳሳይ ጾታ ጋብቻ እንደዚህ ፍሪደም ምናምን መቀየር የሚሉትን ነገር እንደ ኃጢአት ብቻ ሳይሆን እንደ ጤናም አናየውም። በጣም እሱ ጤነኛ ሰው ልጆች ይሆናሉ ብዬ አላስብም። እና እንደዚህ አይነት ነገር እየሰሙ ካደጉ ውስጣቸው ነፍሳቸው የታመመ ልጅ ነው ማሳድገው ማለት ነው። እና ነገር anything can happen እና ያንን ነገር አፎርድ ማድረግ አልችልም። ይሄን ዓለማዊ ኤጁኬሽን ለመስጠት ብዬ እንዳለ ኮምፕሊትሊ ዲስትሮይ እንዲደረጉ ልጆችን አሳልፌ አልሰጥም። ለምን ቻግኒ አይደለም አዲስ አበባ በጣም ጥሩ የዘነጠ ከተማ ቻግኒ እኔ ይሄ ገና ህፃን ነኝ አንደኛ ክፍል የተማርኩበት ትምህርት ቤት አለ። ከዛ በኋላ ነው እንደዚህ የመጣው የመንግስት ትምህርት ቤት። በቃ ቻግኒ ገጠር ውስጥ በእውነት ንፍሮ እየበሉ ልጆች ቢያድጉ እመርጣለሁ። የእውነት እርሻ እየጎለጎል እነዛ ብንኖር እመርጣለሁ። እንደዚህ እንኳን የማስተማር ድል ባይኖር አይደለምና እዛ አሜሪካን ሀገር ውስጥ ማንነታቸውን እንዴ በጣም እኮ የሚያሳዝን ነገር ነው። ልጆች ላይ ይሁን እኔ I feel so sad for the kids and በጣም ነበር ማዝነው። አሁን እግዚአብሔር ይመስገን አሁንም እየተሻሻለ ነው የሚሄደው በሚገርም ሁኔታ። በእርግጥ ሌላ ጠየቅሽኝ ጥያቄ ምን ነበረ ሶፊያ? just to remind you እዚህ ገንዘብና ህይወት ከተመቻቸ ህይወትሽና ስራ ከመፈለገ ደግሞ እውነቱ ነው። አንድ ሰው መቶ ሹፌር የትራክ ሹፌር ከሆነ እስከ ሚሊዮን ይሰራል በወር። ደስ ብሎ አሜሪካን ሀገር ሰራለሁ ካልሽ you make a lot of money. Look at Elon Musk, like I told you again. He came from South Africa. South Africa ውስጥ ማይኖሪቲ ነው የሚባሉት ነጮች ማለት ነው። እኛ አንዳንድ ጊዜ ኢዚ መሆን አለብን ለጎረቤቶቻችን።
ሰውየው ግን ሳውዝ አፍሪካ ውስጥ ሜክ ማድረግ ያልቻለውን አሜሪካ ይዞ መጣ። አሜሪካ መጣና the only black, he's African American. Can you imagine? Nobody is more than Elon Musk to come with an idea that can change America. Right now he's almost the right hand of the president. እና ምንድነው ጥሩ ሀሳብ ይኖርሽ በመልካም አስተዳደግ ውስጥ ካለሽ አሜሪካን ሀገር መቼም መምጣት መብትሽ ነው። የኔ ትልቁ ወደ ፖለቲካ ዓለሙ የመራኝ ሁለተኛው ፕላን እንደነገርኩሽ ማጀስቲ ኪንግ ኃይለ ሥላሴ made all the pave way, like መንገዶቹን ሰርተዋል። so አሁን ኢትዮጵያ የ100 ዓመት የዲፕሎማሲ ወይ ደግሞ የዝምድና ካላት ከአሜሪካ ውስጥ እኛ እንደውም like ቤተሰቦች ነበርን ከአሜሪካ ጋር መሆን የነበረብን። ስለዚህ ምን አሰብኩኝ Americans they should give an Ethiopians like what they call a free ride to United States. Why? Because ለምሳሌ ከብዙ አውሮፓ ሀገር ቪዛ ይጠየቁ። ቪዛ ምንድነው የሚያደርጉት? ኤሌክትሮኒክ ፎርም ይሞሉና they just come to America, stay 9 months, a year, 2 years, they go back. ግን ኢትዮጵያ በጣም ስቃያቸው ሚሊየን ይዘው ቪዛ ፍለጋ ከኤምባሲ ይንከራተታል የኢትዮጵያ ሕዝብ። ይሄ የዲፕሎማሲ ትንሽ መለየት ይመስለኛል። ልክ ማጀስቲ ኪንግ ያስቀመጠው ዲፕሎማሲ በእርግጥ አሁንም ጥሩ ነው ያለ ነው። ስፔሻሊ ማርኮ ሩቢዮ ባለፈው ሳምንታት ውስጥ ከዶክተር አብይ ጋር ጠቅላይ ሚኒስትሩ ጋር እንዳወራ ሰምቻለሁ። ጥሩ የኢትዮጵያ ወዳጆች መንግስት ነው የተመሰረቱት አሜሪካ ውስጥ። ስለዚህ አሜሪካን ሀገር ለመምጣት የሚፈልግ ሰው ከዚህ በኋላ በትምህርት ነው ስፖንሰርሺፕ አግኝቶ ነው የሚመጣው አሜሪካ። ስፖንሰርሺፕ ስታረጊ አሜሪካን ሀገር ሰርቲፊኬሽን ዶክመንት መውሰድ ያስፈልጋል። ብዙ ጊዜ እንደዚህ አይነት ሰርቲፊኬሽኖች ኬንያ ናቸው ያሉት። ለምሳሌ የነርሲንግ ካውንስል ቦርድ ያለው ኬንያ ነው፣ ኢትዮጵያ ውስጥ የለም። ይሄ ራሱ አንዱ ችግርና በጣም የኢትዮጵያ ይህን ያህል ህዝብ ይዘ ኢትዮጵያ ውስጥ ነርሲንግ ካውንስል ቦርድ አለመቋቋሙ። ነርሲንግ ካውንስል ቦርድ አሜሪካ ውስጥ በዚህ ጊዜ ናይጄሪያንስ ነምበር 1 ናቸው ሴቶች የነርሲንግ ስራ የሚሰሩት ማለት ነው። ፋክት ቼክ ማድረግ ይቻላል። ከናይጄሪያ በታውዘንድ ሴቶች ነርሶች አሜሪካን ሀገር ቪዛ 5 ዓመት 6 ዓመት ቪዛ አግኝተው ይመጣሉ በዚህ ሰዓት ማለት ነው። ከኬንያ ዶክተሮች ነርሶች ይመጣሉ አሜሪካ ነገር ማለት ነው። just because they have this certification certification ስላላቸው የሙያ ስለጠኑበት አሁን አንተ ያንን ነው እዚህ ሀገር ያመጣው። yes I was taking you ኬንያ መሄድ አይጠበቅባቸው ወይም ሌላ ሀገር መሄድ ወደ አሜሪካ ለመሄድ ይሄንን ሰርቲፊኬሽን አንተ እዚሁ አሰልጥነህ ስለዚህ ነው ከ3 ወር እስከ 4 ወር ውስጥ ሰርቲፊኬሽን የሚወስድ የኛ ሰው ካገኘ ምን አሰብኩኝ ፈተናውን እኛ በራሳችን ትምህርት ቤት እንሰጣለን። ከዛ ደግሞ የቦርድ ፈተና ይወስዳሉ። ከዛ በኋላ ለፕሮፌሽናል ስራ ነው የሚዘጋጁት ማለት ነው። you can't be a savage ማለት ነው። you're not going to look for like $10. you come respectfully ከኤርፖርት ሰው ፎቶሽን እንደዚህ አድርጎ ነው የሚቀበለው because you got certifications, you got the sponsorship. እና ይሄን ነገር ለህዝባችን ስንናገር እንደቀልድ መስል ይችላል but American State Department ያወጣው ህግ ነው። ህጉ ምን ይላል? አሜሪካ ውስጥ ፕሬዚደንት ዶናልድ ጄ ትራምፕ ወይ ብዙ ብር ሊኖርሽ ይገባል ወይ ደግሞ እውቀት ፈተና የአሜሪካ ሊኖርሽ ይገባል። አንተ አሁን ከቦርድ yes ከአሜሪካ ቦርድ ኤጀንሲስ yes ከዛ ነው ሰርቲፊኬሽኑን እዚህ 3 ወር አሰልጥነህ የምትሰጣቸው ማለት ነው። that's right ይሄ ሰርቲፊኬሽን ደግሞ ለአሜሪካ ብቻ ሳይሆን I think Europe, German, anywhere in the world yes ተቀባይነት ያለው ሰርቲፊኬሽን ነው purely that's true። ስለዚህ ወደፊት ቪዛ አፕላይ ሲያደርጉ የመከልከል እድሉን የሚያጠብ ወይም ደግሞ ወደ ውጪ ለመሄድ ተፈላጊ የሚያደርጋቸው ባለሙያ ናቸው። ጥራት ያለው ስራ የሚሰሩ ዓለም አቀፍ ተቀባይነትና እውቅና ያለው ሙያና ሰርቲፊኬሽን ያላቸው ባለሙያ ይሆናሉ ማለት ነው በ3 ወር ውስጥ። በጣም 3 ወር ማክሲመም ፎርማት ያልኩበት ምክንያት የቦርድ ኤግዛም ታይም ይለያያል። የኛ ፈተና ኢሚዲየት ነው። ሰው ፈተናውን ኦንላይን ሞጁሎች አሉት። ወደ 35% ኦንላይን ነው የሚማሩት፣ 65% ኢን ክላስ ነው የሚማሩት። እሱን ከወሰዱ በኋላ ምንድነው ያሰብኩት እኔ we prepare them to get to the American Council. For instance, the construction inspection የሚሰጥ ቦርድ አለ ሜሪላንድ ውስጥ እኛ አባል ነን። እኛ I say these are certified. My certification የኛ AICTI certification ራሱ is as good as. ግን imagine Unity University የሚሰጠው certification እና የአሜሪካ የሚሰጠው certification or አዲስ አበባ ዩኒቨርሲቲ የሚሰጠው certification በአጠቃላይ
እግዚአብሔር ሰው ሲፈጥር ሰሪ አድርጎ ነው የፈጠረው እንጂ ሀሳብ ብቻ አይደለም። In the Garden of Eden, we were there to work and make it beautiful and work, handwork. And most of the generation እንትኑ በሐሳብ ነው እና ሐሳቡንም ሼር አደረገ። አንቺ ስታወር ያንቺን ሐሳብ ማጋጨት የራሴን ማጋጨት ስራው ሳይሰራ ይሄዳል። ይሄ የሚመስለኝ ነውና አሁንኛ we wanted to create the hand that work. 10 fingers must exercise. You have to dress, you have to walk, you have to look at things, report, write, and you have to tell me how much it's going to cost me, where do I get the material, እንደሱ አይነቶች ነው እና ብዙ ሰው በዚህ ዘመን studying ላይ ነው ያለው። If I have to use this, we are not, if you say I'm going to university to study is wrong according to us. We're saying we're going to university to have a training. So we are trained and certified. Trained and certified. አሁን ኢትዮጵያ ውስጥ ከ206 ቢሊዮን ብር በላይ ለኢንፍራስትራክቸር ታቅዶ እየተሰራበት ነው። 206 ቢሊዮን ብር። alright? እዚህ ውስጥ ስንት ወጣት ነው እየሰራ ያለው አላውቅም። ይሄ ወጣት ደግሞ ስራ ላይ ቢሰማራ ብዙ ፕሮጀክቶችን አንደኛ ኳሊቲውን ይጠብቀዋል፣ ሁለተኛ ደግሞ በሰዓት ፕሮጀክቱን ይጨርሳቸዋል። በግጥ የሚገርም ስራዎች ተሰርተዋል። አዲስ አበባ ውስጥ እንደምታይ በሌሊት በቀን እየተሰራ ከተሞቹ እየተዋቡ ነው ያሉት። ብዙ ስራ አሁን አገራችን ላይ የሚሰራው ከውጭ ባለሙያ እየመጣ ብዙ ብር እየተከፈለ ለባለሙያ፣ ምክንያቱም በጥራት የሚሰራለን ባለሙያ በብዛት እኛ ሀገር ስለሌለ ለምሳሌ የኪችን ካቢኔት ቢፈለግ የተለያዩ ነገሮች በሮች መስኮት ሁሉ ከውጭ ኢምፖርት ይደረጋል። ጥራት ያለው ነገር እኛ ሀገር ይሰራል፣ ግን በዛ በሚፈልገው ነገር ስለማይገኝ ማለት ነውና አሁን እናንተ ከምትሰጡት ስልጠና አንዱ አይ ቲንክ እንደዚህ የበሮችን kitchen cabinets, doors, windows, ceilings, I'm sorry. ኢምፖርት በሚደረጉት ስታንዳርድ እንዲመረት ማለት ነው። yes አሁን እኔ እዚህ የሚገርመኝ ሁለት ፈረንጆች ቀጥሬያለሁ እዚህ ከኔ ሀበሻ በላይም አንዳንድ ጊዜ ፈረንጁን የኔ ቀጣሪዎች ተቀጣሪ ነው፣ ግን ፈረንጆቹን እንደ ከፍታ ማየት ነገር አለ። ይሄ ነገር ባንተ ተቀጥሮ የሚሰራው ፈረንጅ የበለጠ አይገርምም? አሜሪካ ውስጥ 30 ፈረንጆች አሉ የምናሰራ። why would this ይሄ ያልተገዛ ህዝብ ለምን እንደዚህ ያስባል? No, I don't know how to fix that. Can you imagine this? I'm an African Ethiopian. I hired my brother. It's the assume. And the French እንደዚህ ቀጥረሽ and then he says I wanted to take care of this guy. እና እሱ ነገሩ የውጪ ኤክስፖርት በጣም ያሳዝናል። ራሳችን ያለን አክብሮት በጣም ያነሰ ነው። No, እሱ እና I think አባቶች እናቶች ለምሳሌ እኔ በጣም ነው ማከብርሽ ወደሽ ያንቺ ስራ ሳከብር ሌላውን ይከባበራል። እና አባቶች ደግሞ ኢትዮጵያ ውስጥ ያስተማሩት ይሄ ነው። እኔ አባቶችና ወንድሞቻችንን እያከበርን ከሄድን የውጪ ዜጋ የውጪ ምናምን አያስፈልግም ለኢትዮጵያ። በተጨማሪ የውጪ ኤክስፖርት ወይ ኢምፖርት ማስመጣት ለኢትዮጵያ ፎሬን ከረንሲ ከባድ ነው። ለምንድን ነው አንድ ዕቃ ዛሬ ኢትዮጵያ ወደብ የሌላት አገር በመሆኗ ምናልባት አሁን አላውቅም ካለው ካገኘ ግን በሚያሳዝን ሁኔታ ኢትዮጵያ ወደብ የሌላት ሀገር ነች። በጣም በሚያሳዝን ሁኔታ ማለት ነው። ሶ ይሄ ነገር አሁን አንቺ ከኬንያ ወይ ከዩጋንዳ ወይ ከሳውዲ አረቢያ ወይ ደግሞ ከዱባይ ወይ ከቻይና ዕቃ ስታስመጭ በዶላር ነው የምታስመጭ። ዶላርን ኬት ነው የምታገኝ? ሶ በኢትዮጵያ ብር ለኢትዮጵያ ዜጋ ኢትዮጵያዊ መስራት የሚችልበት መንገዶች መንግስት ዘርግቶ እየሰራ ቢሆንም እኛ ያሰብነው ምንድነው Ethiopian youth are cash to the government. የኢትዮጵያ ወጣቶች ካሽ ናቸው። እነኚህን ሰፋ ባለ መንገድ ባቀርብ ለአሜሪካን እና ለጀርመን እና ለአውሮፓ ለሀገሩ ትንሽ maybe revenue generate ማድረግ ይችላል። Let me give you best example. In a city of Hyderabad in India ማለት ነው ከ5 ሚሊዮን ህንዶች ግማሹ በላይ እዛው ሀገር ሃይድራባድ ሲቲ ውስጥ ቁጭ ብሎ ለአሜሪካ ስራ ይሰራል፣ ሲሊኮን ቫሊ ማለት ነው። ግማሹ ደግሞ አሜሪካ መጥቶ እየሰራ ይመለሳል። Can you imagine if you have $5 million that are paid by American dollars in your country, and this is what Indians are doing ማለት ነው። ኢትዮጵያም ደግሞ በዚህ ሰዓት ይዘር እዚሁ ሀገር ላይ ሆኖ ለአሜሪካና ለአውሮፓ ስራ የሚሰሩበት መንገዶች መዘጋጀት አለባቸው። እየተሰራም ሊሆን ይችላል እኔ አላውቅም፣ ግን እኛ በኤአይሲቲ ስር በትንሹ እነኚህን ስራዎች
ለሰዎች ጣት ከምታሳይ አልተሰራም ከምትይ ራስሽ ውስጥ ገብተሽ እነኚህ ልጆች አሰልጥኜ ለአሜሪካም ለጀርመንም ለሌሎች ሀገሮችም ካቀረብኩኝ ምናልባት እነሱም ራሳቸውን ችሎ ሀገራቸውን ይጠቅማሉ። በዚህ አያይዤ የሚነግርሽ ከዚህ በፊት አረታቸው ውጭ ሄዶ እየሰሩ ያሉ ሰዎች አሉ ወይ? በአንተ በኩል ውጭ የሰሩ ሰዎች አሁንስ ያሉ ካልሽኝ አሁን ጊዜ ማለት ነው። አንድ ልጅ እዚህ ጋር አጋዱላ ይባላል። እዚሁ አሰልጥኜ ለሙከራ አሁን ጀርመን ተቀጥሮ እየሰራ ነው ያለው። ኢንጂነር አጋ ይባላል። ወጣት ነው። ትሬኒንግ ነው የወሰድኩት። ከዛ በፊት ደግሞ ሁለት ሴቶችም እንደዛው እዚሁ ትሬንድ ሆኖ አንዷ የኦሮሚያ ኮመርሻል ባንክ የፎቁ ስትበደሪ እነሱ ናቸው የሚመዝኑት። ከፍተኛ ቦታ ላይ ነች ያለችው። በተጨማሪ ያው አሜሪካን ሀገር ውስጥ ያሰለጠንኳቸው ሰዎች ምናልባት ቪውሽ ላይ ሊመጡ ይችላሉ። እነሱ እየሰሩ ነው ያሉት። ለብዙ አመታት ስራ አጥ ሆኖ ቤት ውስጥ ቁጭ ያለ ሰው ልክ እቺኛውን ትምህርት ተፈትኖ ኮርሷን ወስደው ስራ ላይ ሄዶ መኪና ይሰጠዋል፣ ስራ ይሰጠዋል። የአንድ ፎቅ ምንድነው ኢንስፔክተር ሲባል ጠቅላላ ከአንድ ምስማር እስከ ጠቅላላ ማሽን የሚጠየቅ ሰው ስለሆነ በጣም አስፈላጊ ሰው ነው። እሱ ብቻ አይደለም፣ አንድ ፎቅ ሲያልቅ የፎቁን ሁኔታ ዳታውን በሙሉ የሚያቀርበው እሱ ነው። ይናለሚ በስንት ሰዓት ነው የተጀመረው? ማን ሳይት ላይ ነበረ? ይህን በሙሉ በፕሮፋይል የሚያቀርብልሽ ሰው በመሆኑ እሱን ስልጠና ነው የምንሰጠው። እንበልና አንድ ኢንጂነር ሜካኒካል ኢንጂነር ከሆነ ኤችቪኤስ ሲስተሙን ሰርቶ ይሄዳል። ሜቢ የቢልዲንግ ኮንስትራክሽኑ 10%፣ ኤሌክትሪካል የሚሰራ ሜቢ 10%። ከዛ በኋላ ሌላ ሰው ኮንክሪት የሚሰራ እንደዚህ። ኢንስፔክተሮች ግን ከመጀመሪያ እስከ መጨረሻ ነው የሚቀመጡት። ደግሞ ስራ ሲሰራ የቤቱ ታሪክና የቤቱ ኤክስፒሪየንስ የስራው ኤክስፒሪየንስ ራሱ ለሀገር ጥቅም አለው። ስለዚህ ይሄ ኤአይሲቲአይ ኢትዮጵያ ውስጥ ገብቶ ይሄን በትንሹ በመሞከሩ አንቺ ደግሞ እኛን ልታስተዋውቅን በጣም ድሮም ከምታረጊው ለሰው ከምታረጊው ስራ በትልቁ ቦታ ነው የሚታየው እና if you really those people who are viewing right now I don't want to finger point ሌላ ሰው መርዳት በካሽ ገንዘብ መስጠት ብዙ የሚበረታታ ባይሆን ጥሩ ነው። because ለብዙ አመታት በአሜሪካ መንግስት እንደምታውቂው አፍሪካ ከ1950ዎቹ ጀምሮ በዩኤስኤድ ገንዘብ ትወስዳለች። የዩኤስኤድ መንግስት ለአፍሪካ ኤድ ያለ ብር ያመጣል። በኤድ ውስጥ ደግሞ የራሱ ፕላን አለው። መንግስት ላይ በመደገፍ ሄዶ ነው እዚህ የደረስነው ማለት ነው። እና በእርግጥ እኔ ዩኤስኤድ ጥሩ ስራ አልሰራም ማለት ባይሆንም ግን አንድ ሰው ለዘላለም አንቺ ላይ ተሸክሞ የሚቀመጥ ከሆነ እየረዳሻቸው እስከ ሞት ቀን የምትረጃቸው ከሆነ ወይ እርዳታውን እንደገና ሪቫይስ ማድረግ ቪኦኤ እና ዩኤስኤድ ለምን እንደቋረጠ እስቲ ትንሽ የቪኦኤ ችግር እኔም ላሳውቃቸው ፈልጌ ነበረ። አሜሪካን ሀገር ውስጥ ከ300 በላይ ቋንቋ እየተናገሩ ለአፍሪካና ለዓለም ሁሉ ማውራት ምን አስፈለገ? ለምሳሌ ስለ ኢትዮጵያ ጉዳይ በአማርኛ ተነትኑልሻል። ሲተነትኑልሽ ደግሞ በራሳቸው መንገድ ነው። በኦሮምኛ ይተነትንልሻል። ሲተነትንልሽ በራሱ መንገድ ነው። በጉራጌኛም በሶማሊኛም ነው የሚሰሩት። የአሜሪካ ዴሞክራቲክ ፓርቲ የከፍለ ግዛ ፕላናቸው ይሄን ዓለም መከፋፈል በቋንቋ ቪኦኤን ፋይናንስ ያደረጉትና ቮይስ ኦፍ አሜሪካ ይላሉ። እኔ እዛ ውስጥ የለም። እኔ አሜሪካዊ ነኝ። it's not my voice but they say the voice of America reported ABCD ብሎ ጦርነትን በዓለም አቀፍ ላይ ለምሳሌ ሲሪያ ላይ ኢጂፕት ላይ እዚህ ሳውዘርን ኮንጎ many African countries are through turmoils. Most of these war, tribal war especially, አማርኛውን ከፍቶ ይሰማል በቪኦኤ ምን አለ ምናምን ይላል። ታጥቆ ጣካ ይገባል። ኦሮምኛውም እንደዚሁ፣ ጉራጌኛውም እንደዚሁ። ይሄን የሚያስደርጉት ማን ናቸው ብትይ ገንዘብ ተከፍሏቸው እዛ የሚሰሩ ሰዎች አሉ። እኔ ከአንዴም ሁለቴ ኢንተርቪው ጠይቆኝ አልፈልግም። በዚህ አጋጣሚ የኦሮምኛ ፕሮግራም ጠይቆ ነበረ። እኔ አላምንም በዚህ በዘር በመከፋፈልና በራሳቸው ከፈለጋችሁ በእንግሊዘኛ አውሩኝ። እኔ ደግሞ የሚወዳደርበት የሜሪላንድ ስለሆነ አንተ ስለዘር ምንም ነገር የምታውቀው ነገር እኔ እግዚአብሔር ልጅ ስለዚህ ምንም የምታውቀው ነገር የለም። በዚህ አጋጣሚ የቪኦኤ መዘጋት ከዚህ የመነጨ ነው። ደግነቱ ግን ብዙዎቹ ሁለት ስራ ስለሚሰሩ መንግስትም ሲዘጋ ፔንሽን ይሰጣቸዋል። እንደዚህ ሀገር ተዘጋ ምናምን አይደለም። ስራ ሲያስቆምሽ
ለአመታት ደሞዝ ይሰጥሻል ዝም ብሎ ግን ስራውና የሚናገሩት ፕሮፓጋንዳ ለዘር የምታወሪው በአማርኛም በትግርኛም በጉራጌኛም የምታወሪ አይኖርም አሁን የከፍለ ግዛ አይደለም unfortunately it is called American first or fortunately የአሜሪካ ብቻ ይላል አሜሪካን መጀመሪያ ግሬት እናርገው ከዛ በኋላ ለሌሎች እናስብላ አንዴ በሶም ነው አፍሪካ ሰዎች ነን እኛ ሰርተን ራሳችን ማደግ አለብን የሚል አቋም ነው ለይተረዳን ራሱ ሜንታሊቲ ሁሉ እርዳታ ይመጣል የሚለው ነገር ሁሌ ሰነፍ እንድንሆን የሚያደርግ ነገር አሜሪካን የረዳው እግዚአብሔር ነው በታሪክ እንግዲህ እንደሰማነው አሜሪካኖች እንዲበለጽጉ እንዲያድጉ እንዲሰለጥኑ ያደረጋቸው የእግዚአብሔር ቃል ነው መሰረታቸው እሱን መሰረት አድርገን ለምን እኛ እንባረክ በጣም ሚላ አቋም ነው ያለኝ we need to stop and think ቆም ብለን ማሰብ አለብን ለምንድነው እንደዚህ ማድረግ ያለበት ኦኬ ይሄን ነገር አሳይመንት የሚሰጠው ለማን ነው ለቤተ ክርስቲያን አማኞች ለቄሶች ለአገልጋዮች ለሁሉም ሰው what are we doing daily and how can we get to the next level just to make it I know you're going to cut and use whichever you want so ምንድነው ያሰብኩት Sophie when Ethiopians or Africans look Ethiopia is an eye for Africa ኢትዮጵያዊ የአፍሪካ eye ነች Ethiopia has the longest river in the world the river Nile starts right in Ethiopia goes all the way to Mediterranean አይደለም this is like we could have used that as a different sources of course አሁን ገደቡ የተሰራ ነው ግን there could have been more የኢትዮጵያ አለመገዛት ለአፍሪካውያን እንደ አሜሪካን ሀገር የሚቆጠርበት መደረግ ይቻላል I think this is where government is doing right now ስለዚህ እኔ እንደነገርኩሽ 2020 ላይ ጠቅላይ ሚኒስትሩ አዲስ አበባ ዋሽንግተን ዲሲ ሲመጡ 1 ሚሊዮን ዲያስፖራ ከተጠሩት ውስጥ ነበርኩኝ መተን ኢንፍራስትራክቸር አርጉ ኢትዮጵያ ስሩ ኢትዮጵያ በጣም ማደግ አለባት በብዙ ነገር አብረን እንሰራለን ስሉ መጣን of course challenges አሉ everything is not alga balga because አገራችን ቢሆንም እንደ አገራችን መጠን የምናገረውን ነገር ስራ ላይ የሚያውል ሰው የለም ግን እኔ ምን አሰብኩኝ ሁሉ ጊዜ be the change is my logo and it's my slogan እኔ ካንቺ ለውጥ ከምጠብቅ እኔ ራሴ ለውጥ ልሁን you know what I mean be the change can I be the person who the first to change something ይሄን በማድረግ አሁን የመንገድ ውድድሮች ላይ ነበር የመንገድ ውድድሮቹ በጣም በቻይኖች የታጠረ ነው በብዙ ነገር የታጠረ ነው እዚህ ሀገር እሱ እንዳለ ሆኖ ግን እኔ አላማዬ ገንዘብ ሰርቼ ፎቆችን በየቦታ መስራትም ባለሀብት መሆንም አይደለም ግን አትሊስት የተወሰኑ ወጣቶችን ረድቼ አንድ ቦታ አደርሳለሁ ወይ አንድ ሰው መቀየር ይቻላል ወይ ከሱ የተነሳ ስለሆንኩኝ ይሄ ኮንስትራክሽን ኢንስፔክሽን ትሬኒንግ ስኩል ለአፍሪካውያን እና ትራምፕ ለዘጋው ቪዛ የመጀመሪያ ኦፖርቹኒቲ እንደሚሆን አልጠራጠርም ማለት ነው ያ ትምህርት ቤት ከፍተናል እዚህ ትምህርት ቤቱን የጀመርነው በ2014 አሜሪካን ሀገር ኮንስትራክሽን ኢንስፔክሽን ትሬኒንግ ስኩል ለኢትዮጵያውያን ዛገር ስራ ለሌላቸው ሰዎች እኔ መሐንዲስ ነኝና በዛ ውስጥ ስራ እንዲያገኙ ነበር ከዛ በ2017 ደግሞ በፓስተር ፍሬ ቸርች በፓስተር አቢቶ ዋሽንግተን ዲሲ ውስጥ ምንድነው በዛ ጊዜ ኢትዮጵያ ውስጥ ሰው በዘርና በጎሳ የሚጣላበት ሰዓት ነበር ቸርች ውስጥ ራሱ እኛ ሰላም መባባል ያቃተን ሰዓት ነበር 2018 አካባቢ ልክ ኮቪድ ሰዓት ማለት ነው በብሔር ምክንያት አዎ ብሔር አለ ምን ይላል ሰላም አይልም ኢትዮጵያ ደግሞ እንደምታውቂው የለውጥ ሰዓት ነው የነበረው እዚህ መንግስት የመቀየር ሰዓት ላይ ነው የነበረውና እኔ ምን አሰብኩኝ ይሄን ሰው ዳይቨርት ለማድረግ ለፓስተር አቢተው ምን አልኩት ኢትዮጵያኖች እዚህ ውስጥ ስራ ስለሌለንም ሊሆን ይችላል ለምንድነው ኮንስትራክሽን ኢንስፔክሽን ስኩል የማይማሩ ስል ፓስተር አቢተው ስቴጅ ላይ ቆሞ ጠራቸው 43 ተማሪ በአንድ ቀን ተመዘገቡ ከዛ በኋላ የኔ ትሬኒንግ ስኩል ውስጥ ነፃ አስተማርኳቸው ኮንስትራክሽን ኢንስፔክሽን ግሬድ 1 and 2 and 3 ተማሩ ከዛ ተመረቁ ስራ ይገባሉ ስራውንም ትተው ደግሞ ሌላ ይገባሉ በዛ ውስጥ ግን ኮንስትራክሽን ኢንስፔክሽን ትምህርት ቤት ሳስመዘግብ የሚገርመው ስሞቻቸው በብሔር የተለያየ ሰዎች ነበርኛ እና እዛ ውስጥ ስንሆን ግን ምንድነው ያደረግነው አብረን እንድንሰራ በርዝዴይ ላይ እንዲጠራሩ እቁብ ሁሉ እንዲደረግ አደረኩት አንድ ቀን እሱ እቁብ ይከፍላል አንድ ቀን እሱ ይከፍላል ዝምድና ተፈጠረ በስሞል ፕሌስ ማለት ነው
ኮንስትራክሽን ኢንስፔክሽን ለተመልካቾቻችን ምን እንደሆነ ግልጽ እንዲሆንላቸው ምን ማለት እንደሆነ ኮንስትራክሽን ኢንስፔክሽን ማለት አንድ ሰው ባጭሩ ወደ ስራ የሚሄድበት ሰርቲፊኬሽን ነው። አሜሪካን ሀገር ውስጥ ሰው ዲግሪ ስላለው ዶክተር ስለሆነ ስራ አይሰራም። አሜሪካ ውስጥ ዶክተር ሆነሽ እንደገና ደግሞ ቦርድ ፈተና የሚባል አለ። ኢንጂነር ሆነሽ ደግሞ ሰርቲፋይድ የሚባል ነገር አለ እና ምን አደረኩት ደረጃ አላቸው። አንድ ሰው ሃይ ስኩል ጨርሶ ቀጥታ ስራ መግባት ከፈለገ ይገባል አሜሪካ ውስጥ። ስለዚህ ምንድነው ኮንስትራክሽን እኔ መሐንዲስ ነኝ፣ ኢንጂነሪንግ ስራ ላይ ነው። ዶክትሬት ላይ ያለው ኢንዱስትሪ ይሰጣል፣ ሰርቬይንግ አለ። ሶ ኮንስትራክሽን ኢንስፔክሽን ሰርቲፊኬሽን ማለት አንድ ሰው 100 ሰዓትን የሴፍቲ ህግ ከተማረ በመቀጠል ደግሞ ኮንክሪት ከሆነ ኮንክሪት ላይ ግሬድ 1 እና 2 የሚባል አለ። ፕራክቲካል አለው፣ በዛም ደግሞ ቲዮሪ አለው። እዚህ ውስጥ ኳሊቲ ኤንድ ኳንቲቲ የሚባል የቢልዲንግ ኮንስትራክሽን ለምሳሌ አንድ ፎቅ $300 ሚሊዮን ከሆነ እንደምታውቂው የቢልዲንግ ታይሙ ደግሞ 2 ዓመት ከሆነ በዚህ 2 ዓመት ውስጥ 300 ሚሊዮን የፈረምሽው ጨረታ ዋጋው እየጨመረ ይሄዳል። ስለዚህ ይሄን ስራ የሚያስፈጽሙ ሰዎች ኢንስፔክተሮች ያስፈልጋሉ። የግንባታ ጥራትን የሚቆጣጠሩ እንደማለት ነው። ግንባታ በዓለም አቀፍ የመንግስት ትልቁ ባጀት ሁለተኛ ባጀት የኮንስትራክሽን ኢንፍራስትራክቸር ነው እና አንድ ሰው አንድ ቤት ሲገነባ የቧንቧ ስራ አለው፣ የኤሌክትሪክ ስራ አለው፣ የቀለም መቀባት አለው፣ የዊንዶ እና ግላሲንግ ስራ አለው፣ ፔይንቲንግ አለው፣ ኤችቪኤሲ ሲስተሞች አለው፣ ቆርቆሮ ስራዎች አሉት፣ ሲሊንግ ስራዎች አሉት። እያንዳንዳቸው ልምድ ያላቸው ዲፓርትመንቶች ናቸው። አሁን ችግር እየሆነ ያለው በአሜሪካ ስፔሻሊ ከኢንጂነር በላይ ኢንስፔክተሮች ወይ ደግሞ ተቆጣጣሪዎቹ እጥረት አለ። ስለዚህ ምን እያደረግን ነው? to be honest if you check online right now ስራ ፈላጊ በብዛት ስራ ማግኘት የሚችለው አሜሪካ ውስጥ ኢንስፔክተሩን ሰርቲፋይድ የሆኑ ናቸው። የሃይ ስኩል ግራጁዌት ብቻ መሆን ነው የሚጠበቅበት ይሄንን ትሬኒንግ ለመውሰድ እንጂ አይጠበቅበትም። because let me tell you one thing ለተመልካቾቻችንና ለአፍሪካ ለሆኑ ሰዎች ስፔሻሊ ቤተሰቦቻቸው ምንድነው የሚባለው ሃርድ የሆነ መክፈል ሰዎች እኔ የምመክረው ቤተሰቦቻቸው መኖር ኑሯቸው መክፈል የማይችሉ ልጆቻቸው I'm so sorry አማርኛው ለምሳሌ ይቅርታ አድርግልኝና ቤተሰቦችሽ ከፍሎች ነው እዚህ የምትማሪ። እኛ ሀገር በ16 ዓመትሽ ስራ መስራት ትጀምሪያለሽ። ተቀጥረሽ ደግሞ በ18 ዓመትሽ ምናልባት 21000 15000 አካውንትሽ ውስጥ አለ ቤተሰብሽ ጋር ይኖርሽ። እዚያ አፍሪካ ውስጥ ግን በብዛት ቤተሰብ ነው እስከ ኮሌጅ እስከ ዩኒቨርሲቲ የሚያስተምረው። ስለዚህ እኔ ምን አሰብኩኝ አሜሪካን ሀገር ውስጥ የጀመርኩትን ትምህርት ቤት ኢትዮጵያ ውስጥ ለምን አናረገም? እንደምታውቂው ኢትዮጵያ በጣም ወጣቶች አሉት። ባጠናሁት ሪፖርት ብዙ ወጣት አለ። ይሄ ወጣት ደግሞ ሀብት ነው። በብዛት እነኚህ ወጣቶች ደግሞ የስኪልስ ኖሌጅ ምንድነው ያንሳቸዋል። እና ስኪልስ ያልኩሽ ወደ 11 ሰብጀክቶች ናቸው እኛ የከፈትነው እዚህ ሀገር AICTI ይባላል። It's certified in the United States as well as ኢትዮጵያ ውስጥም የተመዘገበ ነው። ባለፈው ሳምንታት ሰዎች ጋር መድረስ ሞክረናል። አሁን ወደ 3000 ተማሪዎች ተመዝግበዋል። እንግዲህ ምንድነው እንዳልሽው ኢንስፔክሽን ምንድነው ለምለው ብዙ አብራራውት እሱን እንኳን አንድ አይ ቲንክ በጥሩ ሁኔታ አብራርተዋል። ሌሎቹ ሙያዎች ከዚህ በተጨማሪ ትምህርት ቤቱ የሚሰጣቸው ስልጠናዎች ምን ምን ናቸው? እንደ ጥቂቶቹ ለምሳሌ ፕሮጀክት ማኔጅመንት እንውሰደው። አንድ ስራ ማንኛውም ስራ ፕሮጀክት ማኔጀር ያስፈልገዋል እንደምታውቂው ማለት ነው። ፕሮጀክት ማኔጀር ስኬጁሊንግ ያወጣል፣ ኮስቲንግ ያወጣል፣ ኤፊሺየንሲ ታይም ደግሞ ኮንትሮል ያደርጋል። ማንኛውም ስራ በምድር ላይ ፕሮጀክት ማኔጀር ያስፈልገዋል። ብዙ ተማሪዎች እንግዲህ ትምህርታቸውን ጨርሰው እኛ ሀገር ስራ እንደማይዙ የታወቀ ነው። እንግዲህ ወደ 70 ምናምን አካባቢ ፐርሰንት ማለት ነው። of course 70 እዛ አካባቢ ነው እና ብዙዎች ቤት ነው የሚቀመጡት። ከውጭ ሀገር ዘመድ ያላቸው ሰዎች ገንዘብ ይላክላቸዋል፣ የቤት ኪራይ ሊከፈልላቸው ይችላል፣ እንደዚህ ለተለያየ ነገር ያንን ከሚያደርጉ ዘመዶቻቸው እንዳንተ አይነት ትሬኒንግ ስኩል አስገብተው ለዛ ቢከፍሉላቸውና ነገር ራሳቸውን ችለው ትልቅ ባለሙያ ሆነው የትም ሀገር ኢቭን ሀገራቸው ተፈላጊ ነው የሚያደርጋቸው። ይሄ ጥራት ያለው ባለሙያ መሆን I'm sure ወዲያውኑ ስራ
ትልልቅ ስራዎች ላይ እድል ያስገኛቸዋልና እኔ ይሄንን በጣም ተመልካቾቻችን ለሚያዩት ወዳጅ ዘመዶች ያላችሁ ሰዎች ተምረው 12ኛ ክፍል ጨርሰው ኢቨን ኮሌጅን ጨርሰው በቤት የተቀመጡ ልጆች ዘመዶች ካሏችሁ ገንዘብ ከመስጠት ይልቅ በገንዘብ ከመርዳት ይልቅ ወደዚህ ትሬኒንግ ስኩል አስገብቶ ሙያ ስልጠና ወስደው ይሄንን በኢንተርናሽናል ደረጃ እውቅና ያለውን ሰርቲፊኬት የሚያስገኘውን ሙያ ስልጠና ወስደው 3 ወር ብቻ ነው ሜቢ 4 ወር ይሄንን ወስደው የፊውቸራቸውን የወደፊት እድላቸውን ከፍ የሚያደርጉበትን ነገር እንድታደርጉላቸው ለማሳሰብ ወዳለው ማይክ እንግዲህ አንተ እንደሚታወቀው ትውልደ ኢትዮጵያዊ ሆነ አሜሪካን ሀገር ነው እድገት የተማርከውን ትምህርት የጨረስከው እዛው ነው ወደ ኢትዮጵያ ተመልሰ ስራ ለመስራት እንደዚህ በሰፊው ትልቅ ራዕይ ይዘህ መጥተህ ስትሰራ እንዴት ነው የካልቸር ክላሽ አሁን መቼስ ቆዳህና አማርኛም ትናገራለህ እንጂ ባህልህ ያደግበት ባህል የውጭ ሀገር የአሜሪካኖቹን የፈረንጆቹን ባህል ነው ያለና የስራው ሲስተም እዛ በጣም ቀላል የሚያሰራ ነው ሰው ለመስራት ሲነሳ የበለጠ ወደ ላይ የሚገፋ ሲስተም ነው ያለው የሚያሰራ ሲስተም ነው ያለው እኛ ሀገር ስትመጣ ግን ትንሽ ውስብስብ የሆኑ ነገሮች ናቸው የሚያጋጥሙ ሰው ለመስራት ሲነሳ ዲስከሬጅ የሚያደርጉ ብዙ ነገሮች አሉና እስቲ ይሄን ነገር እንዴት አየኸው የገጠመ ቻሌንጅ ካለ እውነትሽን ነው እዚህ ሀገር ደረጃ አንድ ኮንትራክተር ከአፍሪካ ሌሎች አፍሪካ ሀገርና ከአሜሪካ ስመጣ ቀላል ይሆናል ብዬ አልጠበቅኩም ሲጀምር because ብዙ ስራ ሰርተን ስለምናቅ አስተራሩም ደግሞ የስራ ሁኔታም ባንዴ መንገዱ ጨቅ በጨቅ ይሆናል ወይ ደግሞ ኢዚ ይሆናል ብለን አልጠበቅንም እንደጠበቅነው ደግሞ ፕሮሰሱ በሚገርም ሁኔታ ላይክ እኛ እንደነገርኩሽ የዓለም አቀፍ እውቀት ስኖርሽ አንድ ኮንትራክት ከሀ እስከ ፔ ምናቅ ከፕሮኪውመንት ከኢንሰፕሽን ሪፖርት ፕሮኪውመንት እስከ ኮምፕሊሽን ኦፍ ዘ ፕሮጀክት ነው የምንሄደው አላማችንም ደግሞ እንደነገርኩሽ ኢትዮጵያ በሚመጣው ዘመናት ውስጥ በዚህ ለውጥ ውስጥ ትልቅ ራዕይ ስላላት ኢትዮጵያም ትልቅ ሀገር ነች ብዬ ነው ማምነው አሜሪካን ሀገርም ኢትዮጵያን አሜሪካን ነው የምለው ኤቭሪ ዴይ እኔ ኢትዮጵያዊ አሜሪካዊ ነኝ ኢትዮጵያዊ አሜሪካዊ ነኝ አንዳንድ ሰዎች አንተ ለኢትዮጵያ ነው እንደምትመረጠው እስክሉኝ ድረስ ማለት ነው ስለዚህ ኢትዮጵያ ውስጥ ያለንን ሀብት ገንዘባችንን እና እውቀታችንን ይዘን የመጣ ነው በጠቅላይ ሚኒስትር ጥሪ ነበረ እና አሜሪካን ሀገር ብሪጅ ቢትዊን ዲያስፖራስ ኤንድ ኢትዮጵያንስ የሚል ጥሪ ዋሽንግተን ዲሲ ላይ ታስታውሻለች ብዙ ስቴት እኔ የዋሽንግተን ዲሲ አካባቢ ነዋሪ በመሆነ በጣም ቀላል ነበር ለኔ ይሁንና ግን የኛ ስራ ቀጥታ የሚመለከተው የኢትዮጵያ መንገድ አስተዳደር ነው እኔ የመንገድ ባለሙያ ነኝ የመንገዶች አሰራር ባለሙያ ነኝ በዚህ ውስጥ አሜሪካን ሀገርና አፍሪካ ሀገር ውስጥ የሰራዋቸውን እውቀቴን ይዤ ስመጣ መጋፈጥ ያለብኝ ያ ቢሮ ነው እዛ ቢሮ በውጭ ጉዳይ ትውውቅ እንዲሰጠን ደብዳቤ ተሰጠን ከዛ ዶክመንታችንን እንደማንኛውም ሰው ማሳወቅ ነበረብን ከዛ ኢትዮጵያ ውስጥ የመኖሪያ ፍቃድ ማውጣት ነበረብኝ የኢትዮጵያ መኖሪያ ፍቃድ ለ5 ዓመት አወጣሁት አሁን ያለቀ ነው እንደገና አሳድሳለሁ ላይሰንሱንም ደግሞ ወደ ኢትዮጵያ ቀየር ነው ከዛ መጫረት የሚባል አለ እዚህ ሀገር is like proposal submissions እና ከፕሮሰስ ጀምሮ እስከ ኮምፕሊሽን ግራ የገባን ስራዎች አሉ በቃ ያልተ ሰው መጠበቅ የማይችል ሰዎች ራሱ እንዴት ይሰራሉ ብለሽ ግራ እስክትጋቢ ድረስ አሰራሩ ድፍረት አይሆንብኝ እንጂ በዛ ቢሮ ውስጥ ያየነውና ያጋጠመን ነገር በጣም የሚያሳፍርና ብናገር ለሀገሬም ለሕዝቤም የሚያሳፍር ስለሆነ የተወሰነ ነገር ልነግርሽ ይችላል ለምሳሌ ከመጣን በኋላ 17 ኮንትራክቶች ገዛን እያንዳንዱ ኮንትራክት ከ5 ቢሊዮን እስከ 16 ቢሊዮን የሚያወጡ መንገድ ስራዎች ናቸው ከ17 ኮንትራክት ውስጥ
10ሩን ኮንትራት በደንብ አስገባናቸው። እንግዲህ ኮንትራት ስታስገቢ ጨረታ ላይ የሚያስፈልጉት ዶክመንቶች አሉ፣ በሙሉ አሟልተን አስገባን። ለምሳሌ አንዱ አምብላ ቻግኒ እንደምታውቂው ቻግኒ ከተማ መንገዱ በጣም የሚያሳፍር ነውና ሰራተኞች ልከን ጥናት አስደረግ ነው እና 3-4 ጊዜ ቻይኖች ወስዶት ጥሎ እንደሄዱ ነው የሰማነው። በ3 ሎት ነበር የተከፋፈለው ወይ ደግሞ በ3 ኮንትራት ነበር እና ሰራተኞቼን ልኬ በዚህ አጋጣሚ የእናንተ ቤት ነበር ያደሩት ሰራተኞቼ እና አጥንቶ ቻግኒ ውስጥ አይቶ በቃ ተመልሶ መጥቶ ስራውን እንጀምራለን ብለን ነው ማለት ነው። ከዛ በኋላ ደብረ ብርሃን ደብረ ማርቆስ ፍኖተ ሰላም መንገድ ዋይደኒንግ ነበር። እሱ ደግሞ የፍኖተ ሰላም መንገድ ደግሞ ስፋት ነበረ ከ8 ሜትር ወደ 40 ሜትር የማስፋት እቅድ ነበራቸውና እኛ የመሰለን የእውነት ነው የመሰለን። በዚህ ኮንትራክት ውስጥ እንደነገርኩሽ ከ5 ቢሊዮን እስከ 18 ቢሊዮን የሚሆኑ 16 ቢሊዮን የሚሆኑ ኮንትራክቶችን ስንወዳደር የዓለም አቀፍ ካፓሲቲ በደረጃ እንደዚህ ሀገር አስመጥተን ቢያንስ ከ500 እስከ 700 ሰራተኛ ባንድ የሚያስቀጥር ስራዎችን ነበር ያቀድነው። በተጨማሪ ደግሞ እንደምታውቂው እኛ ትውልደ ኢትዮጵያዊ በመሆናችን ዶላርን ከውጭ የማስመጣት እንጂ የኢትዮጵያን ብር ወደ ውጭ መላኩ እንደማያስፈልገን በኢትዮጵያ መንግስት ደብዳቤ አጸድቀን ብር ብቻ ይከፈልና ይሄ የሚደረግበት ምክንያት ብሩ እዚህ ለሀገሩም እንዲጠቅም ለማለት ነው። እንደ ህጉ ከሆነ አንድ የውጭ ካምፓኒ ኮንትራት አሸንፎ 15% በዶላር ነው የሚቀበለው ከዚህ ሀገር። ብዙዎቹ አሁን የውጭ ዜጋ ካምፓኒ የምታያቸው ከሌላት ኢትዮጵያ ዶላር ነው የምትከፍላቸው። እኛ ደግሞ መንግስትንም ለመደገፍ ደግሞ ምንም ትውልድ ኢትዮጵያዊ ስለሆንኩኝ እንኳን አሜሪካ ያለኝ አፍሪካ ውስጥ ያለኝን ነገር በሙሉ ራሱ እዚህ አመጣለሁ ብዬ ነበር ያቀድኩት። ይሁንና ግን እንግዲህ ባለፈው 4 ዓመታት ውስጥ ሰመራይዝ ስናረጋቸው የአሰራሩ ሁኔታ ግራ እስከሚያጋባሽ አንድ ሰው ኮንትራክቱን ያስወጣል። ከዛ በ3 ወር ውስጥ ጨረታውን አስገቡ ይሉሻል። ከዛ ጥናት ታደርጊያለሽ። እኛ ደግሞ ስራችን እንዴት መሰለሽ፣ ጨረታ ይወጣል፣ እንገዛለን። መጀመሪያ ክራይቴሪያውን ማሟላታችን ቼክ ይደረጋል። ከዛ ከተደረገ በኋላ ጨረታውን እንቀበላለን። ከዛ በኋላ መሐንዲሶቻችንን ወደ ሳይት እንልካለን። ይሄን ስናደርግ የአዲስ አበባ ከተማ አስተዳደሩን እንጠይቀዋለን። ይሄን ሳይት ጥናት ልናደርግ ነው፣ በራሳችን ገንዘብ ከከሰርንም አያገባችሁም፣ እኛ ግን ቀደም ብለን ሁኔታውን እናያለን ብለን ይሄ የስራውን ኳሊቲ ለማሳየት ነው። ይሁንና ግን በጣም በሚያሳዝን ሁኔታ የኢትዮጵያ መንገድ ባለስልጣን የሚሰራው ስራ አሁን ባየው እኔ ምንም እንኳን አሜሪካዊ ቢሆን የኢትዮጵያዊነቴ ነው የሚበልጥባቸው። ማለቴ ኢትዮጵያዊ ነውና ሌላ ቻይና ይበልጠዋል፣ ኢትዮጵያዊ ነውና ህንድ ይበልጠዋል የሚል ነገር አይቻለሁ። የውጭ ሀገር ባለሙያዎችን ቻይናዊ ስለሆነ ወይም ህንዳዊ ስለሆነ አንተ ደግሞ ሚካኤል ያለታ ኢትዮጵያዊ ስለሆን ያበሻ ቀለም ስላለ በእውቀትም በችሎታም በልምድም እነሱ እንደሚበልጡ የማሰብ ነገር እና ግን እዚህ ሀገር ውስጥ የኢትዮጵያ መንገድ ባለስልጣን ነው አስተዳደር ቅርታ እዛ ውስጥ ያሉት ነገሮች ይስተካከላሉ ብዬ እጠብቃለሁ። ለኛ ግን ትልቅ ክሳራ ነው። ከ150 ሚሊዮን ብር በላይ ኢንቨስት አድርገን ኢትዮጵያ ውስጥ ሰርተን ወጣቱንም ሀገሩንም እንረዳለን ብለን በጠበቅ ዶክመንታችን 17 ጨረታ አስገብተን 17ቱንም አላገኘናቸውም። ኮንትራክቶቹን ደግሞ የሚሰጡት በዓለም አቀፍ የታገዱ ኮንትራክተሮች ኦንላይን ማንም ሰው ቼክ የሚያደርጋቸው እኛን እንደ ዶክመንታችንን እንደ መጽሐፍ ቅዱስ ቼክ አድርጎ ነው የሚቀበሉ። እነኚህ ሰዎች ግን በዓለም አቀፍ ውስጥ በብዛት አሁን ይዞ ያሉት ኮንትራክተር ለምሳሌ በቀላሉ የባሌ ሮቤ ግኒር መንገድ 129 ኪሎ ሜትር ነው። 129 ኪሎ ሜትር ነው። ለ15 ዓመት ህዝቡ የሚሰቃይበት ነው። እኛ እሱን ፕሮጀክት የመረጥንበት ምክንያት ጠቅላይ ሚኒስትሩ እዛ እርሻ ስለጀመሩ ምንድነው ዊትስ ፕሮጀክት አላቸው። ያ ዊትስ ለኔ ትልቅ ተስፋ ነው። ለምን ብትይ አሜሪካን ሀገር ምንም ያህል ባለሀብት ብንሆን ከደሃ ሀገር የስንዴ ምርት ስለሚሰራ ወደ ባሌ እኔ ምን አሰብኩኝ፣ ባሌ የስራ ማስቀደም አለብኝ። በቴሌቪዥን ሰማውና እኔ የባሌ ሮቤ መንገድ ለ15 ዓመት የቆየውን ያልተሰራው መንገድ እንሰራለን ብለን አሜሪካን ሀገር ውስጥ ቲም ፈጥረን የአሜሪካን ባክ አርጌ እዚህ ሀገር ደግሞ ወደ 3 ቢሊዮን ብር የኦሮሚያ ኮኦፐሬቲቭ ባንክ ለኛ ሰጥቶን
ስራውን እንድንወዳደር አሟልተን በተዘጋጀን ሰዓት ላይ እኛን ወደ ጎን አድርጎ ከኛ ጋር ያልተወዳደሩ ከውጪ የመጣ ኮንትራክተር እንደዚሁ ሰጥቷቸው በዚህ ሰዓት እያሰሩ እንደሆነ የሚታወቅ ነው። ይሄ ምንድነው? በዚህ አጋጣሚ እኛ ላይ የደረሰ ጉዳት ቀላል አይደለም። እንደሚታወቀው ኮራፕሽኑ በጣም በሰፊው እየተስፋፋ ነው ያለው። እውነት ነው። ዓለም አቀፍ ዜናዎች ሁሉ እስኪናገርልን ድረስ ሆኗልና እውነት ነው። ይሄንን ነገር ትንሽ ፋይት ማድረግ አይ ቲንክ ህዝቡን መንግስትም ተገናኝቶ አብሮ መስራት በጣም ይጠበቅበታል ብዬ አስባለሁ። የሚሰጥሽ ነገር በሙሉ ነገውኑ ሊጠፉ ይችላሉ። በተጨማሪ ደግሞ የኢትዮጵያ ወጣቶች ስራ ላያገኙ ይችላሉ። ይሄን የምለው እኔ 10 ዓመታት አፍሪካ ውስጥ ወደ 12 ዓመት አፍሪካ ውስጥ ስመላለስ ያየሁት ብዙ ሰዎች ኳሊቲ እና ምንድነው ኳሊቲ እና ኖሌጅ ላይ ኢንቨስት ስላልተደረገ ይሄን ነገር ኮንትሮል ለማድረግ አትሊስት በኢትዮጵያ ደረጃ የኢትዮጵያን ኢኮኖሚ ኮንትሮል በማድረግ በዛም ደግሞ የኢትዮጵያን ኮስት ኮንትሮል በማድረግ ይሄን እነኚህ ተማሪዎችን ከ12ኛ ክፍል ጀምሮ ያሉትን አስተምረን ካቀረብን ለኢትዮጵያም ለጀርመንም ለአሜሪካም ይጠቅማሉ ብለን ነው ያሰብነው። እና ምናልባት ልትጠይቂኝ ትችያለሽ how is it going to get all the way to Germany, how is it going to work into ኢትዮጵያ ራሱን ሁሉም ሰው ተምሮ ስራ እያጣ ነው። but let me tell you የኛ ስታቲስቲክስ ሶፊ የሚነግርሽ ምንድነው 31% ግራጁዌት ተማሪ ነው ስራ የሚያገኘው በዚህ ሰዓት 31% out of 100%። ምንድነው መማር ራሱ ጥቅሙ እዚህ ጋር ሆነ 31% ብቻ ከሆነ ተምሮ ሰው ስራ የሚያገኘው የመማርን ቫልዩ ራሱ በጣም የሚያወርድ ነገር ነው። አንድ ሰው ተምሬ ወይ ደግሞ ሰማይ መንኮራኩር ይዤ ሄድኩኝ ሻትል ይዤ ወደ ሰማይ ወጣው ከምን በላይ ኢኮኖሚ ማደግ እንዳለበት ከድሮ ጀምሮ ያወራል ይሄ ሰው። ከአባቱ እንግዲህ እንደነገርኩሽ አያቱን ነገርኩሽ። አባቱ ትራምፕ ደግሞ የአባት ፍሬድ ይባላል። እሱ የትራምፕ አባት ደግሞ መጣና ሪል ስቴት ሰራ። ሪል ስቴት ማለት ቤቶችን እያሳደሰ መሸጥ ጀመረ። ቤቶችን እያሳደሰ እየሸጠ ትራምፕ ሪል ስቴት ብሎ ጀመረ። ከዛ በዛ ውስጥ ትራምፕ በጣም ይከታተል ነበረ ማለት ነው። ዶናልድ የአሁኑ ፕሬዚደንታችን ነው። ሲከታተል በቃ እሱን እያየ የሚያወራቸው ነገሮች ለምንድነው የሰው ሀገር ሄደን የምንወረው? ለምንድነው ኢራቅን የምንመታው? ለምንድነው ባግዳድን የምንመታው ነው የሚለው ሁሉ በታሪክ ማለት ነው። እኛ ደግሞ እንደ እግዚአብሔር ሰዎች በሰው ሀገር ላይ ጦርነት ማወጅ የሰው ሀገር ውስጥ ጣልቃ መግባት ትክክል እንዳልሆነ በደንብ አውቃለሁ፣ እወዳለሁ። አንቺና አንድ ጓደኛችን ከተጣላ እናንተው ራሳችሁን ብትፈቱ ደስ ይለኛል። ትራምፕ እንደሱ ነው ሲል የሆነው ብዙ ዘመን ግን በዛ ውስጥ እሱ ያካበታቸው ያስቀመጣቸው ኮንሰፕት ቢሊዮነር የመሆን እቅድ አቀደ። ከአባቱ $1 ሚሊዮን ወሰደ አሉ። ግን 1 ሚሊዮን አይደለም 10 ሚሊዮን ወስደው ባዶ እጃቸውን አሜሪካ መንገድ ላይ የሚኖሩ ብዙ ናቸው። ግን እሱ ሰራበትና እስከ 20 ቢሊዮን አደረሰው። አሁን ይሄ ሰው ለኔ ትልቅ ራዕይ ነው። ስለዚህ ምን አደረኩት? 2015 ላይ ሄጄ ተመዘገብኩና የፓርቲ አባል ሆንኩ። የፓርቲ አባል ሲሆን የትራምፕን እኛ ቀበሌ ውስጥ ደግሞ ያሉት የትራምፕ ደጋፊዎች ጥቂት ናቸው። ቢኮዝ እሱ ፈረንጅ ነው፣ ጥቁር ይጠላል ምናምን ነው የሚለው። እውነቱ ግን ትራምፕ ያደገውም የተወለደውም የጥቁር ሰፈር ኩዊንስ ውስጥ ነው፣ ኒውዮርክ ውስጥ ማለት ሃርለም is the place where all the black people are. That's where this guy was born. ትራምፕ እስከ መጨረሻ ድረስ መልኩን ነጭ የሆነው እንጂ ለጥቁር የሰጠው ገንዘብ ኦንላይን ይታያል። ይሄ ሰው በመልክ ነጭ ቢሆንም ግን እኔ አንድ ቀን ዘረኝነቱን አይቼ አላውቅም። ስለዚህ የሱ ፓርቲ ውስጥ ገባውና የካምፔን ማኔጅመንት ውስጥ ገባው ማለት እሱን ምረጡ የሚል ብዙዎቹ ይስቁብኛል። ለምንድነው አንተ ስንት የታወቀ ሰው ያለ አንድ ቢዝነስ ባላት ፖለቲካ የማይችል ሰው ይመረጣል ወይ ይሉኛል። በዛ በየጊዜው ደግሞ ለትራምፕ ሪፖርት እናቀርባለን። ካምፔን ራሊ ላይ አንዳንድ ፌስቡክ ላይ ትንሽ ኢንፎርሜሽኖች አሉ። በዛ ላይ ስናገኘው we will speak to him። ይሄ ሪፖርት አለን፣ የስፓኒሽ ቮተሮች ይናል አግኝተናል፣ የጥቁሮቹን ይናል ቮት አግኝተናል በማለት ነበር ሳግዝ ነበረው። ሁለቱን ለመናገር ይመረጣል ምናምን ብዬ ብዙ ማጠበቁ መጀመሪያ ላይ ግን የሚናገራቸው ነገሮች የሰው ሀገር ውስጥ ጣልቃ ንግባ፣ አሜሪካን እናግዛት፣ ጥቁርና ነጭ ይቅር፣ ተማሪዎች የጥቁር ተገዛው ተገረፍኩ የሚል ነገር ይቅር፣ ወንድና ሴት ብቻ ነው ጾታ፣
ምንድነው ሌላ ይሄ ዲፓርትመንት ኦፍ ኤጁኬሽን ልጆች የእናትና አባት ናቸው እንጂ የመንግስት አይደሉም የሚላቸው ነገሮች በጣም ነው የጣመኝ ነኝ። እሱን በመከታተል እኔ ፕሬዚደንቱን ብዙ ጊዜ ማግኘት እድል አገኘው ማለት ነው። እንደምታውቂው አሜሪካን ሀገር የፓርቲ የአድቫይዘሪ ቦርድም ሆንኩ የሪፐብሊካን ፓርቲ አድቫይዘሪ ቦርድ አባል ሆንኩኝ። እንደሱ ማለት ተቆርቋሪ ማለት ነው። የፓርቲ ተቆርቋሪ በጥቁርም በፈረንጅም። እኔ ብዙዎቹ የትራምፕ የነጭ መንግስት ነው ብሎ ሲያወሩ አይ እኛ ነጭም ጥቁርም በጣም የጠቀመኝ ደግሞ ኢትዮጵያዊነቴ ማለት ነው። ቢካዝ እኔ ኢትዮጵያዊ ነኝ፣ ነጭም ሆንሽ ጥቁር ሆንሽ ለኔ ምንም እንትን የለውም። የተለየ ስሜት የለም። ስራችን ነው ጃጅ የሚያደርገን። አንድ ቀን ራሴን ከነጭ በታች አድርጌ ማስቤ አላውቅም። ግን ወይ ደግሞ ነጭ ወይ ደግሞ ኮኬዥን እንዳሉ ፈረንጆች በታች ራስሽ እኮ ነው ራስሽን ሰው ላይ ራስሽን ምትጭኝውና ይሄን ነገር ለህዝባችን ለማስተማር ሙከራ ባረግም በእርግጥ አሜሪካን ሀገር ካለማወቅ የተነሳ ጉዳዩንም ካለመከታተል የተነሳ ብዙዎቹ አልደገፉንም። ፕሬዚደንት ትራምፕን ያገኘውበት አጋጣሚዎች በምርጫ ላይ በካምፔን ስብሰባ ላይ እዛ ማራላጎ ደግሞ በመሄድ ታምፓ ፍሎሪዳ በመሄድ ደግሞ ራሊ በማድረግ እሳቸውን ምረጡ በማለት በተደጋጋሚ እሳቸውን አገኘዋቸው። በመቀጠልም ደግሞ እሳቸው እኔ ለሜሪላንድ ሪፐብሊካን ፓርቲ እንዲወዳደር ለኛ ሴንትራል ኮሚቴ ፓርቲ ያው የሜሪላንድ እንዳቀረቡና ለምርጫም እንደሄድኩ በሳቸው በኩል ኮዝ አሜሪካን ሀገር ለመመረጥ ከፈለግሽ ወይ ከ30,000 እስከ 45,000 ፍርማ መሰባሰብ አለብሽ ወይ ደግሞ ፓርቲው አንቺን ማቅረብ አለበት። እኔ ድሩን ያገኘሁት አንድ ሰው ፍርማ ሰጥቶኝ ሳይሆን ቀጥታ ከፓርቲያችን አግኝቼ ለውድድሩ ውስጥ የገባው እና እንደነገርኩሽ የሳቸው ቪዥን for America it's amazing also ለአሜሪካ great እንደውም ደግሞ ከኢትዮጵያ ጋርም ብዙ ጥሩ ሐሳብን ጥሩ የመጀመሪያ ምርጫ ላይ 2017 ላይ ሲያሸንፍ አንዳንድ አቋማቸው ለኛ ውጭ ላለን አሜሪካውያን ላልሆነን ባይመቸን እንደ መሪ ግን ለሀገራቸው የቆሙ መሪ ናቸው። ምንም ለህዝባቸውና ለሀገራቸው የቆሙ ናቸው። እሱ ለሌላው ሀገር ላይመቸው ይችላል። By the way, የፕሬዚደንት ትራምፕ ሌላ ሀገር እንትን ምንድነው እንደምታውቂው ፕሬዚደንት ትራምፕ እንግዲህ ሊጀምርልሽ ፕሬዚደንት ትራምፕ ቢዝነስ ሰው ናቸው። የቢዝነስ ሰው ሲሆን ደግሞ አሜሪካን ሀገር ቢዝነስ ኮምፒቲሽን አለ። ለምሳሌ ፕሬዚደንት ትራምፕ የከፈቱት የአውሮፕላን ፈርስት አሜሪካን ኤርዌይስ ነበረው። እሱ ወደ 31 አውሮፕላኖችን ያበረ ነበረ። ከዛ አከሰሩበት። ከዛ በኋላ ደግሞ ቢዝነስ ይሄ የሚናገረው ነገሮች ለነሱ አይጠቅምም። ለምሳሌ ብራችንን ዝም ብለን ውጪ አናጥፋ፣ የሰው ሀገር ውስጥ ጦርነት አንግባ ይላል ኤቭሪዴ። እነሱ ደግሞ ወይ ሚስቱን እንዲያስፈታ ያደርጉታል ወይ ደግሞ እንደምታውቂው 3 ጊዜ ነው ሚስቱን እንዲፈታ የተደረገው። ይሄን ነገር እሱ መጽሐፍ ላይ ጽፈዋል። ልጆች ከ3 ልጆች እንደወለደ ታውቂያለሽ። ሁሉ ጊዜ የሚናገረው እሱ መለየት ትፈልጋላችሁ? አዎ ይሄን ያህል ብራችሁ ነው። ለምን ይሄ የሱ ጋር ኮምፒቲሽን የሱን ጠላትነት የሚፈልጉ ሰዎች እሱን የሚያገኙት በሚስቶቹ ነበረ። እና 2 ሚስት ግን እሱ ምን አደረገ መሰለሽ? የራሽያን ኦርቶዶክስ ከውጪ ነው ያገባቸው። የአሜሪካ ሴቶችን አቆመ። ምንድነው ያለ እንግሊዝኛ የማይችሉ ያው የኤሪክ እናት አሁን የመጀመሪያው ልጅ he married from Eastern Europe, Western ከኢስተርን ዩሮፕ ኦርቶዶክስ ዜጋ ሄዶ አገባ። መላኒያ አይደለችም the first wife መላኒያም ሰከንድ ነው። መላኒያን ደግሞ አሁንም እሷን እንግሊዝኛ የማንችለው የውጪ ኦርቶዶክስነት ያላት እሷን ደግሞ ከሳልቫኒያ አገባት። መላኒያ ኦርቶዶክስ ነች። she's very very devoted ኦርቶዶክስነት እንደምታውቂው እኔ ሳልቫኒያ ቼክ ሪፐብሊክ እነኚህ ሁሉ የራሻ የቀድሞ ግዛት ስለሆኑ ከዛ ምን አደረገ መሰለሽ? የሱ ስትራግል ሐሳቡ እስከ መጨረሻ እንዲደርስ አሁን የአሜሪካ ሚስቶች ከዌስተርን ዩሮፕ ካገባዋቸው ሐሳቤን ይበትኑብኛል የሚል ነገር ነበረውና ሚስቱ ራሱ መምረጥ የጀመረው ከኢስተርን ዩሮፕ ነው። ኢስተርን ዩሮፕ የደሃ ሀገር ይባላል፣ ግን እምነታቸው የጸና ላይክ አርሜኒያ፣ አዘርባይጃን፣ ኤስቶኒያ፣ ሮሜኒያ፣ ስሎቬኒያ የሚባሉት ሀገራቶች። ከዛ ሚስቱን አመጣና ይሄ ላይፍ ለኔ
he was amazing, like to know this man is looking for his future to be the president of the United States of America. ስለዚህ የሳቸውን በጣም ተከታተልኩና አነበብኩት። ያልሽው አንዳንድ ነገሮችን ሀገራችን ላይ የምለው ጉዳይ ኢትዮጵያ ላይ ምንም ጉዳት የለውም። ለምን ብትይ ስፔሻሊ አፍሪካ መሪ በዚህ ሰዓት እንደፈለገ ሀገሩን ማስተዳደር የሚችልበት ሰዓት ነው። ለምን ብትይ ድሮ በዩኤስኤድ በኩል ገብቶ ነው ሀገርሽ ምን ያርጉሻል፣ ይሄን ነገር ከህዝቡ ጋር ካልተነጋገርሽ፣ ይሄን ነገር ካላደረግሽ ይሄን እርዳታ አንሰጥም፣ ይሄን እንደዚህ አናደርግም የሚባል ነገር ነው ድሮ የነበሩ የዲሞክራቶች ስራ። ለምሳሌ ኤድን እንሰጥሻለንና ይሄን የሰው መብት ጥበቃ ሂውማን ራይትን ሴኪዩር አድርጊ ይሉሻል። በዚህ ዘመን ግን ትራምፕ አሜሪካ አለ የአውሮፓ ማገባኝም የአፍሪካም የማናችሁም ራሳችሁን ቻሉ ነው ያለው። ይሄ እንኳን እኔ እስማማለሁ። ራሳችንን መቻል አለብን። ሁሌ ከረጆና ለካት የለም። ኖ ዌይ ከውጪ ከአሜሪካ የሚባረሩት ኢትዮጵያውያን ተባሉት ጉዳይ እንዴት ነው? ምን አይነት ሰዎች ናቸው የተባረሩ ያሉት? እስካሁን ምናልባት አንድ ወይ ሁለት ሰው ከኢትዮጵያ ዜጋ ወደዚህ ሀገር የተመለሰ ሰው አለ። በቃ አዎ እውነቱን ለምን እኮ በጣም ብዙ ሰው የተገንዘ እንዳለ ነው። እኔም እንኳን ስንት ግሪን ካርድ ሆልደር ላይ እኔና በቃ አዘጋጅ ከኤርፖርት ሊመልሱሽ ይችላሉ። እንግዲህ እግዚአብሔር ካላለ ምንም ማድረጋቸው እንዴ ህጋዊ ነው እኮ ለምን ይመልሱኛል ኖ አንቺ እያልኩኝ ነው እንግዲህ አንቺ ሲጀምር ለምንድን ነው እዚህ የምትኖሪው? ራሱ አይ ዶንት ኖ እዛ ሀገርም ታስፈልጊናለሽ ሶፊ ቢኮዝ አንደኛ የፓርቲያችን ደጋፊ ብዙ ነገር ከኛ ጋር የሰራሽ በተጨማሪ ደግሞ ትልቅ ተጽዕኖ አድርገሻል። 2018 2020 ላይ የተወዳደርኩ ምርጫ ላይ ቢያንስ ወደ 5000 ሰዎች ያገኘሁት ቮት ያደረጉኝ ባንቺ መንገድ እንደሆነ ያውቃለሁ። አንዱ ሚዲያ ብቻ ላይ ፌስቡክ ላይ ምረጡት በጣም እግዚአብሔር ትልቅ ነገር ነው። እግዚአብሔር ይባርክሽና እግዚአብሔር መንፈሱን አስመጥቶ ነው ቢካዝ እኔ የቆምኩበት ዓላማ አንቺ ያስበሽ ከብቶሻል። እኔ በደንብ ነው ያየሁት። ትንሽ አንዳንዴ ደግሞ ነገሮችን ለመረዳት ትንሽ መንፈሳዊነት አይ ቲንክ ይጠይቃል። መንፈሳዊ አይን በውስጥ በላይኛው ብቻ ለማየት ይሄ ከውጭ የምትሰማውና የምታየው ብቻ እያየ ከሆነ አስቸጋሪ ነው፣ ከባድ ነው። አዎ በመንፈሳዊው ዓለም ግን ምን እየተደረገ እንዳለ እግዚአብሔር አይነህን ሲከፍ የሚያሳዝነው ግን ሁሉም ሰው ደግሞ አንተ እንደምታይ ሁሉም ሰው አይከፈትም እና I think you're right now it's time for you to come back by the way because አሁን የምንወደው መንግስት ተመርጧል። በነገራችን ላይ ባለፈው የትራምፕ ኢናጉሬሽን ላይ yes የባለ ሲመት ላይ ጠርተኸኝ ነበር ካርድ ተልኮልኝ ዋይት ሃውስ exactly እኔ በጣም ገርሞኝ ነበረ። በጣም የገረመኝ ነገር ነው ታውቃለህ፣ ከአመታት በፊት ያው እኔ ብዙ ጊዜ ጸልዩልኝ እንደዚህ ትንቢት ነገሮኝ ከሚሉት ወገን አይደለሁም። I know የእግዚአብሔር ቃል በጣም አምናለሁ። ቃሉ በእኔ ላይ ይሰራል ብዬ ስለማመን ትንቢት ባይነገረኝም እኔ በቃ ደስ ነው የሚለኝ፣ ተስፋ አለኝ ሁልጊዜ እና አንዳንዴ ግን ያው ትንቢት እግዚአብሔር ስትደክም እንዲህ ተስፋ ስትቆርጥ በትንቢት የሚመጣበት ጊዜ ስላለ ትንቢትንም አትናቁ ስለሚል ትንቢት የሚናገሩ ሰዎችን ሁሉ አልንቅ፣ እመረምራለሁ፣ ሐሰተኛው ከእውነተኛው ለይቼ እቀበላለሁ። በርካታ አገልጋዮች ዋይት ሃውስ በክብር ተጠርተሽ ትሄጃለሽ ይሉኝ ነበርና አይ እቺ መልካም ይመስላል ነበር ጥሩ ነገር ስለሚወዱኝ ነው ብዬ እንደው አንዴ የተናደድኩበት ጊዜ ነበር። ለምንድን ነው ዋይት ሃውስ ትሄጃለሽ የሚሉኝ? እኔ ፖለቲከኛ አይደለሁ። አንድ ዘማሪ ነኝና እኔ ምን አላት ብለው ነው እስቲ ዋይት ሃውስ ነው የሚጠሩኝ? ምን ያደርጉ ነው? እንደው ግን ምን አለበት አገልጋዮች ትንሽ ባይምሯቸው ቢጠቀሙ እንደው ስሜታዊ ባይሆኑ ብዬ በጣም አዝኛለሁ። አንዴ በእውነትና አሁን በቅርብ ጊዜ ትራምፕ ሲሾም ካርድ ላክልኝ የምርዳ ካርድና ዋይት ሃውስ እንድትገኝ ማስተር አላመልኩምና ተዛለኝ ነገር ይመልክ ተዛለኝ አይ ቲንክ እግዚአብሔር ይናገራል አልኩኝ። በማይመስል ሁኔታ ምንም በቃ ማይገናኝ ነገር ካንተ መረዳት ውጭ በሆነ መልኩ እግዚአብሔር ይናገራል። ያንን አየሁኝ። በእርግጥ አልተገኘው ሰርጀሪ ነበረኝና ጤና ቅድሚያ መስጠት አለበት ብዬ ሄድኩኝ። ግን ከዚህ በኋላ እመጣለሁ ብዬ ተስፋ አድርጋለሁ። እንዴ አንቺ honestly ሶፊ እኔ እግዚአብሔር ይናገራል። እውነቱን ለመናገር እኔም እግዚአብሔር ሰምቻለሁ። በተወሰነ እዚህ ስመጣ ራዕይ ይዘን ነው የምንንቀሳቀሰው። በህይወቴ የሚያስደስተኝ ሰዎች ህይወታቸው ሲሳካላቸው ነው
አንዳንዶቻቸው ለሰው እንቅፋት ናቸው በተፈጥሮ ማለት ነው የሰው ነገር ማበላሸት መስጠት ግን አንዳንድ ሰው ደግሞ ሜቢ ማጆሪቲው ይመስለኛል ለሰው ህይወት ሲሰቃይ ታያለሽ እና እንደኛ አይነት ሰዎች የተባረኩ ናቸው and you're one of them and for you to get invited to White House አሁንም እንዳለ ነው መምጣት ማለት ነው የኛ to be honest with you የአሜሪካን ዋይት ሃውስ እንዳንቺ እኛን ያገዙ ደግሞ የትራምፕ ፕሪንሲፕል በራስሽ ባንደበትሽ ወጥተሽ ያወራሽ ሰው ታዩና ኢቭን ትናንትና የተቃወሙን ሰዎች ራሱ እያስገባን እየገቡ እያዩ ነውና አሁን ስትመጪ for sure I want you to come to like ahead of time እንትን እናደርጋለን arrange አድርገን you would come and then you will speak to at least a particular department in White House ለምሳሌ ስለ ልጆች ላይ መስራት አለ ብዙ አይነት ስራዎች አሉ አሁን ዋይት ሃውስ ራሱ ስራው ተቀይሯል አሁን የእምነቶች ጉዳይ አለን ያልነበረም የጾታ ጉዳይ አለን አልነበረንም የጾታ ጉዳይ ስልሽ ለምሳሌ ድሮ የወንድና የወንድ ነው የሚሉት ወይ ደግሞ የሴትና የሴት ነው የሚሉት አሁን ግን የሴቶች ስፖርት ብቻ በራሱ አሁን ዋይት ሃውስ ውስጥ ተመስርቷል ምንድነው አሁን በጣም የሚያሳዝነው ወንድ ሆኖ ሴት በስፖርት በቦክስ መጥቶ የደበደበ አይታችሁ ይሆናል እሱ ወንድ ነው እሷ ሴት ነች እና ስፖርት ሪንግ ውስጥ ገብቶ እኔ ሴት ነኝ ብሎ ዋንጫ አሸነፈ እንደዚህ አይነት ስራዎች እየቀሩ ነው ያሉ ስዊሚንግ ፑል ወንድ ልጅ አይምሮውን ነው ሴት ያደረገው እንጂ እንደሱ ያደረጉ ነገሮች እዛ ዲፓርትመንት ውስጥ ብዙ ፕሮግራሞች አሉ እንደነገርኩሽ ዛሬም ያ ዲል እንዳለ ነው you should come back to America now because you have to come back to your country come back to the United States I love America of course እኔ አሜሪካን በጣም ነው ልጆቹም አሜሪካን ናቸው ሪስፔክት አለኝ ሀገሩ of course ብዙ ስደተኛ ሲረዳ የኖረበት ሀገር oh my god እንደ ሀገሩ ቤት ተሰጥቶት ምግብ ተሰጥቶት ገንዘብ ተሰጥቶት የተቸገረ ሰው ሁሉ ዘር ሃይማኖት ሳይባል እኩል የተረዳበት ሀገር እኔ እንደ አሜሪካ ላይ ነውና ከዚህ ተነሳ ለአሜሪካ ትልቅ ሪስፔክት አለኝ ማለት ነው እኔ to be honest with you Sophia you should let me tell you one thing I don't want to forget ዲፖርት የተደረጉ ሰዎች ከኢትዮጵያም የሚጨነቁ ሰዎች አሉ ለምን እንደማይጠይቁን ይገርመኛል እኔ አሁን the closest ነኝ እዛ በአሜሪካን ህግ አውጪዎች ኢንፎርሜሽን ኤቭሪ ዴይ ነው የማገኘው because አሁንም ቢሆን የአሜሪካ ህግ አውጪ ኮንግረስ እና ሴኔት ነው የፕሬዚደንት እንትኖችም አሉ ለምሳሌ በዚህ ጊዜ ሶሻል ሚዲያ ላይ እየተመላለሰ ያለው አሜሪካ መንግስት በጋብቻ ዙሪያ እንደዚህ ህግ አወጣ ምናምን የሚል ያ ውሸት ነው ከዚህ በፊት የነበረ ነው አሜሪካን ሀገር ፕሬዚደንት ትራምፕ እንዲወጡ ያገደና የጻፋቸው አንደኛ በአሜሪካን ሀገር በቃ የማይሰራ ወንጀል የሰሩ ሰዎች እነኚህ ሰዎች ይታወቃሉ አድሬስ የላቸው እነሱ እንዲወጡ ነው ያደረገው ይሄ ደግሞ በአጋጣሚ ሆኖ ኢትዮጵያዊ ብዙ ወንጀል ውስጥ የተሳተፈ የለም እውነቱን ለመናገር ኢትዮጵያዊ በኢኮኖሚ ነው የተጎዳው እንጂ ታብሻ ኮንፈራ እግዚአብሔር አለው እሱ አለ ለምሳሌ እኔ ያወራለሁ I love this country ንፋሱ ደስ ሲል ከተማው ወክ ስታረጊ አሁን እየተሰሩ ያሉ ነገሮች ያስደሰቱሽ ግን አንድ ዲፓርትመንት እዚህ ስራ እንዳትሰሪ የሚያደርግ ከሆነ ነው እንጂ በዚህ ዙሪያ ላይ ደግሞ እውነቱን ለመናገር እንጸልይበታለን but የኢትዮጵያኖች ዲፖርቴሽን የሚል ነገር በብዛት ውሸት ነው የኢትዮጵያዊ ወረቀት የሌለው ሰው ይውጣ ያለው ሰው የለም የተባለው ምንድነው አሜሪካን ሀገር ቪዛችሁ ረጅም ጊዜ ከሆነ እናንተ ተመዝገቡ የሚል አለ አሜሪካን ሀገር ውስጥ አሁን ችግር የሆነ ልጅ ያለው ዘመድሽ ራሱ ደውሎ አንቺ በራስሽ ውጪ ሊልሽ ይችላልና ይሄን ጥንቃቄ ቢያረጉ የሚል ጥንቃቄ አድርጉና አሜሪካ መንግስት ዌብሳይቱ ላይ ይጽፋል ማን እንደሆነ ስለዚህ አሜሪካ ውስጥ እንዲወጡ የተባሉት ወንጀለኞች ናቸው ከአሜሪካን ሀገር ደግሞ መረጋጋት ያስፈልጋል ያ ደግሞ ሪፖርት እንዲደረጉ ተስፋ መቁረጥ የለባቸው ሀገራቸው ወርቅ ነው ይሄ መስራት ይችላል ሰው ነው በቃ በርግጥ እንደኛ ከሆነ ይከብዳቸው ይሆናል እዚህ ጋር ነው ይሻላል እንደኛ ከሆነ ግን ሀገሩ you can be a farmer or a street vendor ከስፋት ተነስቶ የሆነ ነገር መስራትና ቢያንስ እንደው ለመኖሪያ ይቻላል በርግጥ ሁሉ ነገር አስቸጋሪ ነው ሶፊ it's like ለኔ አሁን ሳስበው የዛሬ 5 አመት የመጣ ነውና ዛሬ ስታይ አሁን አንቺ እነቱን ለመናገር ያንቺ ሰው ቪው የሚያደርጉ ሰዎችም
የእግዚአብሔር ሰዎች ናቸው፣ ይገባቸዋል። ሙስሊምም ሆነ ክርስቲያንም ሆነ ሌላው ይገባዋል። ምናልባት እኔ ኢትዮጵያ ውስጥ ኢንቨስት ስላደረኩኝ ሌላ ቦታ ስራ የለም ማለት አይደለም፣ ደግሞም አይስተካከልም ማለትም አይደለም። እኔ በጣም ብዙ ጊዜ እንግዲህ አንተና እኔ ተወቃችን የቆየ ነው የረጅም ጊዜ ወዳጅነት ነው ያለንና አውቃለሁ በቅርበት ምን እንደምታስብ ምን እንደምትፈልግ ውስጥ ያለው ነገር ቪዥን ፍላጎት ማይክ በጣም መልካም ሰው ነው። አንተ ደግ ከሚባሉ ሰዎች ደግ ለሰው መስጠት ማድረግ መርዳት የተቸገረን ሰው ተመሪያለሁ ብለህ የሆነ ያለህን ስታተስ ማታስታውሰው ይልቅ ብለህ ከሁሉ ጋር ጓደኛ ሆነ የምትውል ሰው ነህና ለራስህ እንደማትሰራ ማውቃለሁ። ይሄ ትልልቅ እንደዚህ አሁን ጨረታዎችን ምን ተወዳደር ለማሸነፍ ስትጣጣር ራስህን እያሰብክ አይደለም። ለመኖሪያ በቂ ነገር አለ። የሚያስፈልግ ነገር በሙሉ አገርህ ናት። በርግጥ አሜሪካም አገርህ ናት። አሜሪካ ላይ ብዙ ነገር እንዳለ አውቃለሁና ፍላጎትህ ሰው መርዳት ነው። በቃ እዚህ ስራ አጥ ሰዎችን አይተህ ዝም ብለህ መርሳት አልቻልክም። ይሄ ነገር ውስጥ ለምን እንደሆነ አታውቀውም። ውስጥ መንፈስህ ነው እየገፈተረ ወደዚህ የሚያመጣህና ትልቅ ቪዥን ያለ ብዙ ሰው መርዳት ነው የምትፈልገው። ግን እንዲህ አይነት ቪዥን ስትይዝ ሁልጊዜ ተቃራኒ ስፒሪቹዋል ዋርፌሮች ውጊያዎች አሉ። ምክንያቱም ያ ነገር መልካም ነገር ስለሆነ እግዚአብሔር የሚወደው ነገር ስለሆነ ያ እንዳይሳካ የሚሰራ ክፉ መንፈስ አለ እና ሁልጊዜ ጸሎት ያስፈልጋል። እናንተ አይነት ሰው የእውነት ለመናገር ቅድም እንጸልያለን ያልከውን ነገር እሱን በደንብ ለማጥበቅ ያህል ነው እና ያንተ ነገር በቀላሉ የሚሆን ነገር አይደለም። ምክንያቱም ጀኒውንሊ መልካም ስራ በቃ የተቀደሰ ስራ ለመስራት የጽድቅ ስራ በጎ ስራ ለመስራት ስለሆነ የምትፈልገው ያ ነገር እንዳይሳካ የምታገለ ነገር አለ። ከዚህ በኋላ ግን እግዚአብሔር ከፊት ይቀድማል። አምናለሁ በእውነት እግዚአብሔር ይሰብርልሃል፣ ከፊት ይወጣል ብዬ አምናለሁና ስለነበረን ቆይታ እጅግ በጣም ተደስቻለሁ። ቀሪ ነገር ካለ ተነግረኛለህ። ነው እኔ እውነቱን ለመናገር ሶፊና the crew here በጣም ነው የማመሰግናችሁ because የሶፊ ራዕይ ላይ ሆናችሁ ከሷ ጋር ቪውወሮቹም ተመልካቾችም እግዚአብሔር ይስጣችሁ። በነበረን ጊዜ ሶፊ በጣም ብዙ ነገሮችን አንስታለች። በስራ ሁኔታ በኤክስፒሪየንስ አሜሪካ እንደ አሜሪካዊ እሷም እኛ ጋር ግሪን ካርድ ያላት እንደሱ ብዙ ነገር አንስታለች እና ብዙ ኤክስፒሪየንሳችን በተወሰኑ ነው ሼር የተደረገው እንጂ ብዙም አለ። ግን ከዚህ ውስጥ ገንቢ ሀሳቦችን ወስዳችሁ እህታችን እንድታበረታቷት ነው የምፈልገው። እኛ በኮንስትራክሽን ህግ ውስጥ ማጣትና ማግኘት እንዳለ ነው። እንደዚህ አይነት ነገሮች በየቦታ ይከሰታሉ። የኔ ለየት የሚያደርገው በሀገሬ ስለሆነ ነው እና ሀገሬ ማለቴ አሁን ባለበት ደረጃ ላይ እንደዚህ ያደረጉ ሰዎች እግዚአብሔር ይቅር ይበላቸው ይጠይቃቸው። I have no idea ግን ብቻ ሶፊ እንዳስቀመጠችው አሁንም እኛ ተስፋ አንቆርጥም። ሀገራችን ለመርዳት ready ነን። We have a training school called AICTI construction inspection ወደ 12 ኮርሶችን አዘጋጅተናል። እሱ ላይ ሶፊንም እያገኘዋት ከሷ ፎሎ እያደረጋችሁ ኢንፎርሜሽን በሙሉ በሷ በኩል ማግኘት ትችላላችሁ። እኛ የምናስተምረው ትምህርት በጣም በሾርት ተርም ስራ ሊያስገኛቸው ይችላል። ይሄን ደግሞ ያደረኩበት ምክንያት አሁንም ኢትዮጵያ ውስጥ ስራ ያገኙ ሰዎች የኢትዮጵያን ገንዘብ እየመዘበሩ ስለሆነ እነኚህ ልጆች እውቀቱ ካገኛቸው ቶሎ ብለው መቆጣጠር ስለሚችሉ እኛ ባንሰራ ራሱ ተቆጣጣሪዎችን እንፍጠር በማለት ስለሆነ ስራውን ደግሞ በተወሰነ የመንግስት አካላቶች እንረዱን ቃል ገብቶልናል። አሁን እኛ እዚህ ሀገር ውስጥ ሙሉ ላይሰንስ የዚህም ካምፓኒ AICTI ሬጂስተርድ ሆኖ እንደ TVT እየሰራ ነው ያለው። ለሚቀጥለው ዓመታት ከሃይ ስኩል በኋላ ብዙ ልጆችን ሊቀበልና ሊያስተምር ስለሆነ በዚህ አጋጣሚ ይሄኛውን ምድል እንዲጠቀሙ እኛም ደግሞ ወደሚቀጥለው ምዕራፋችን እናያለን። ይሄ ነው ማለት እንፈልጋለሁ። ወዳችኋለሁ። ቻው ቻው ነው የምለው። ኢንጂነር ማይክል ያደታ ስለነበረን ድንቅ ቆይታ ከልብ አመሰግናለሁ። በቀሪው የስራ ዘመን ሁሉ ስኬትንና መልካም ሁሉ እንዲሆንልህ እመኛለሁ። እግዚአብሔር ካንተ ጋር ይሁን። ተባረኪ። ታንክ ዩ። ተመልካቾቻችን ከኢንጂነር ማይክል ያደታ ጋር የነበረን ቆይታ በዚሁ ተጠናቋል። በቀሪው ፕሮግራማችን እስከምንገናኝ ድረስ መልካም ቆይታ